በጣም በበርካታ አካባቢዎች ላይ ሰልፎች ይካሄዳሉ። እነዚህ ሰልፎች የሚካሄዱባቸው ጣሊያን ሜይ 17፣ ለንደን ዩኬ ሜይ 23፣ ሲያትል ዩናይትድ ስቴትስ ሜይ 9፣ ፈረንሳይ ሜይ 16፣ ስቶክሆልም ስዊድን ሜይ 1፣ ሜልቦርን አውስትራሊያ ሜይ 17፣ በኖርዌይ ኦስሎ ሜይ 22፣ ቤልጂየም ሜይ 21፣ ኦታዋ ካናዳ ሜይ 11፣ ቤልጂየም ኦታዋ ካናዳ ሜይ 16፣ ማኒቶባ እንደዚሁ ካናዳ ሜይ 17፣ ዋሽንግተን ዲሲ ሜይ 14 ይደረጋል። ሌሎችም እንግዲህ በርካታ ሰልፎች እንደሚካሄዱ ይጠበቃል። መላ የዲያስፖራ ንቅናቄው እየመጣ ነው ያለው። አማራ ኢዝ ሞሽን ውስጥ የሚገባበት ጊዜ ላይ እየተቃረብን እንገኛለን። ወሳኝ ምዕራፎች፣ ፖለቲካዊ ምዕራፎች ከፊታችን አሉ። ዛሬ ወጣ አንድ ጥናታዊ ጽሑፍ አለ። በአማራ ክልል ምርጫ እንግዲህ አገዛዙ ራሱ የምርጫ ቦርድ ባስደረጋቸው ጥናቶች በአማራ ክልል ከ50% በመቶ በላይ የአማራ ክልል ምርጫ ሊካሄድባቸው የማይችልባቸው ሁኔታዎች መኖራቸውን በጥናት የተደገፈ ሪፖርት አቅርበዋል። ራሳቸው አገዛዙ ጨምሮ ማለት ነው። ሌላው የአማራ ፋኖ ብሔራዊ ንቅናቄ እንደዚሁም 182 የህዝብ መድረኮችን ፈጥር ያለው ነው እያለ ያለው 182 ክቡራትና ክቡራን 182 የህዝብ መድረኮች ተካሂደዋል። በእነዚህም ከ200 ሺህ ያላነሱ የአማራ አርሶ አደሮች በእነዚህ ሰፊ የውይይት እና የምክክር መድረኮች ላይ ተሳትፈዋል የሚል መግለጫዎች አሉን። የሱዳንን ጉዳይ ትላንትና አንስተንላችሁ ነበር። አገዛዙ እስካሁን ምንም ትንፍሽ አላለም። ሉዓላዊነት በኦህዴድ እይታ ምን ማለት ነው የሚለውን ዛሬ እናነሳለን። አንዲትም ነገር አልተነፈሰም። በርካታ ወታደራዊ አዛዦቹን ጨምሮ በርካታ የሰራዊት አባላቶቹ እንደዚሁም ብዙ ንጹሃን ሲቪሊያንም ጭምር በሱዳን ድሮኖች መገደላቸውን ትላንትና ዘግበናል። ግን ካዡዋሊቲውን አልነገርናችሁም ምን ያህል ጉዳት እንዳደረሰ። ዛሬ በአገዛዙ ሚዲያዎችም ጭምር እንግዲህ በቀጥታ ኦፊሻሊ የተሰጠ ስቴትመንት የለም፣ ግን ከአገዛዙ አፊሌት የሆኑ ሚዲያዎችም ጭምር በርካታ ሰዎች መገደላቸውን እና እንደውም ድሮን ሳይሆን የሮኬት ጥቃት የተፈጸመብን የሚል ገለጻ አክለውበት ይዘው መውጣት እንደጀመሩ ተመልክቻለሁ። እስካሁን ኦፊሻሊ ምንም አይነት ስቴትመንት አልሰጡም። ከባድ መጠነ ሰፊ ጥቃት ደርሶባቸዋል። ሉዓላዊነት ሲል የነበረው አገዛዝ የኢትዮጵያ ሉዓላዊነት በሱዳን ሲጣስ ግን ምንም ምላሽ ሊሰጥ አልቻለም። የሱ ሉዓላዊነት ከአማራ ህዝብ ጋር መዋጋት፣ የሱ ሉዓላዊነት በሀገር ውስጥ ካሉ ኢትዮጵያ ህዝቦች ጋር መዋጋት እንደሆነ እንመለከታለን። ኤኒዌይ ዛሬ እሱን የምናነሳ ነው የሚሆነው። ሌላው ከዚህ ከኤርትራና ከአገዛዙ በነገራችን ላይ ቢራቢሮ ሲሉ አገዛዙን የገለጡት የኤርትራ ሚዲያዎች ናቸው። ዛሬ በነበረን እንግዲህ የሚዲያ ዳሰሳ ላይ ያገኘናቸው ጽሁፎች ናቸው። በዛም ነው መግቢያችንን ልናደርግ የወደድንበት ምክንያት። በቀጣይ ቀናቶች የኤርትራ ኦፊሻሎች እና የአሜሪካ መንግስት ወኪሎች የሚገናኙበት እንደሆነ አፍሪካን ኢንተለጀንስ ይዞ ወጥቷል። እሱ ሪፖርትም ወደ እናንተ የምናደርስ ነው የሚሆነው። ሆፕፉሊ ኤቢሲ ላይ ብቻ የምትሰሟቸው መረጃዎች ናቸው የሚሆኑት። ሌሎችም ጉዳዮች አሉ። በሳውዲ ትላንት ያነሳናቸው የኢትዮጵያውያን ጉዳይ አለ። በነገራችን ላይ 4 ኢትዮጵያውያን ኦልሬዲ ስቅላት ተፈርዶባቸው 65 ናቸው። ከ200 በላይ ኢትዮጵያውያን ናቸው በእስር ቤት ውስጥ ያሉት። ከነዚህ ውስጥ 65ቱ የሞት ፍርድ ተፈርዶባቸዋል። ከ65ቱ ደግሞ 4ቱ ኦልሬዲ ኤፕሪል ላይ በስቅላት እንደተቀጡ ሰምተናል። ቀሪዎቹም እንደዚሁ የሞት ፍርድ ተፈርዶባቸው የፈጣሪ ያለህ የህዝብ ያለህ የወገን ያለህ እያሉ እንዳሉ ሰምተናል። በሳውዝ አፍሪካ የሚገኙ ኢትዮጵያውያን እንደዚሁ ከፍተኛ ቁጣቸውን ገልጸዋል። ይህንንም በርካታ የዓለም አቀፍ ሚዲያዎች እየዘገቡ ነው ያሉት። የሚደርስላቸው አካል አለመኖሩን በተመለከተ በርካታ የሳውዝ አፍሪካ የሚገኙ በደቡብ አፍሪካ የሚገኙ ኢትዮጵያውያን ቁጣቸውን እየገለጹ ነው። ኤምባሲው ከዚህ ጋር ተያይዞ እንግዲህ መግለጫ አውጥቻለሁ ብሏል። መግለጫውንም ተመልክተነዋል። እስከ ፍጻሜያችን ድረስ አብራችሁ እንደምትቆዩ ምንም ጥርጥር የለንም። የተሻሉ መረጃዎችን ታገኛላችሁ። በርካታ ቀጠናዊና ሀገራዊ ሁኔታዎችን እናስዳስሳችኋለን። በሳተላይት ኢትዮጵያ እየተከታተላችሁን ያላችሁ እንግዲህ ቴክኒሻናችን ሲነግረኝ ነበር እኔ ከመግባቴ በፊት በርከት ያሉ ያሸብር በላይን ሙዚቃዎች እያሰማ እንደነበረ ነግሮኛል። ያሸብር በላይን ሙዚቃዎች እኔ እወዳቸዋለሁ፣ በጣም ደስ ይሉኛል። በተለይ ባህላዊ ሙዚቃዎቹ እኔ ነኝ እነሱን ሙዚቃዎች እንዲያጫውት የነገርኩት። ስለዚህ ሳተላይት ላይ የምትከታተሉን ሰዎች እኛ የምንጋብዛችሁን ሙዚቃም ጭምር እየተከታተላችሁ እንዳላችሁ በዚህ አጋጣሚ ለመግለጽ ፈልጋለሁ። የት ሆናችሁ ኤቢሲን እያዳመጣችሁ ነው? ጻፉልን፣ ደስ ይለናል። ስትጽፉልን ኢንጌጅ ስታደርጉ ደስ ይለናል። ሀሳብ አስተያየቶቻችሁን፣ ጥቆማዎቻችሁን ላኩልን። ብዙ የምንሰራቸው ስራዎች አሉ። በዚህ ትግል አብረን እንጽና ለማለት ነው። ክቡራትና ክቡራን ለኤቢሲ የሚደረገው ድጋፍ እንደዚሁ ተጠናክሮ ቀጥሏል። እጅግ አድርገን እናመሰግናችኋለን። ሃክሎ ሎጂስቲክስ በዩቲዩብ
ሌሎቻችሁ ደግሞ በዜልና በሌሎች አይነት የድጋፍ አማራጮች ኤቢሲን እየደገፋችሁ ነው ያላችሁት። ክብር ይሰማናል ስለምትሰጡን ድጋፍ። ለምን እንደምትደግፉንም እናውቃለን። ስለዚህ በደንብ ደግፉ። ይሄንን ተቋም የሆነ ቦታ ላይ እናምጣው። ለምንሰራቸው ስራዎች ለምትሰጡን ሪኮግኒሽን እና እውቅና ከልብ እናመሰግናለን። ወንድም አንሙትን ጋብዛለሁ። መልካም ቆይታ ይሆንላችሁ። እንግዲህ መግቢያ ላይ ተጠቀምኩትን የትግርኛ አባባል በተመለከተ በርካቶች ምላሽ እየሰጡ ነው ያሉት። ግን የሚያሸልመው በዩቲዩብ ላይ መጻፍ ብቻ አይደለም፣ ቻት ቦክስ ላይ መጻፍ አይደለም። የሚያሸልመው በሲደመር 172393725 ላይ በዋትስአፕ ቁጥራችን ከጻፋችሁ ነው ሽልማቱን የምታገኙት። የመጀመሪያዎቹ 2 ጸሐፊዎች $50 ሽልማት ያገኛሉ። ይሄንንም ሽልማት እንግዲህ ዛሬ ይሄንን ፕሮግራም ስናካሄድ አንሙት ድጋፍ ያደረጉልን ወንድሞች አሉ እና ከዛም ከተገኘ ድጋፍ መጠን ግማሹን ለእናንተ ለዚህ ሽልማት እናበረክታለን ብለን ነው። እናንተን ለማነቃቃትና ኤቢሲ ላይ ሁሌ ኤንጌጅ እንድታደርጉ የተለያዩ ትንንሽ ሽልማቶችን አቅም ኖሮን አይደለም፣ ግን ሁሌ እንድትመጡ ስለምንፈልግ ነው የምንሸልማችሁ። ለጊዜያችሁ ላለን አክብሮት ጭምር እንደዚሁ ነው ሽልማቶችን ወደ እናንተ የምናደርሰው ለማለት ነው። አንሙት በርካታ አካባቢዎች ላይ ሰልፎች አሉ። የአማራ ሳይንሳዊ ጉባኤ እየመጣ ነው። በአሪዞና ውይይት እየተደረገ ነው። በበርካታ አካባቢዎች ዲያስፖራው ሊያብድ ነው፣ ሊነቃነቅ ነው እየተባለ ነው። የአርሶ አደሩ መድረክ ተአምር ሆኗል። 182 መድረኮችን በአንድ ሳምንት ውስጥ ማሳካት ችለናል። ከ200 በላይ አርሶ አደሮች በዚህ ምክክር ላይ ተገኝተዋል ነው የሚለው አፋብን። በቀጣይ ደግሞ የወጣቶች የሴቶች መድረኮች እንደሚቀጥሉ ተነግሮናል። ምንድነው በዛ ረገድ እየተደረገ ያለው? እንደው ሰልፉንም አጠቃላይ ንቅናቄውን በተመለከተ ምን እየተመለከትክ ነው? አንሙት ማን ነው አንተነህ ከጀርባ ያለው ይባላል በብልጽግና ዘንድ እና ማን መልካም ከዚህ ሁሉ ጀርባ አለው? የአማራ ህዝብ ነው ያለው፣ ከፊትም ከኋላም ያለው የአማራ ህዝብ ነው። ሰላም ላለሁኝ አንተንም የኤቢሲ ቤተሰቦችን ተመልካቾችን ሁላችሁም እንደምን አላችሁ? በአማራ ሳት በደንብ ደጋግማችሁ እንድትጠሩት እንድትለምዱት እንፈልጋለን። የአማራ ሳተላይት ቴሌቪዥን አማራ ሳት ቲቪ በዩቲል ሳት እና በያህሳት በጣም ተደራሽ የሆነ ነው። ብዙዎች እያገኙት ነው ያሉት። በነገራችን ላይ በጣም ብዙ ሚዲያዎችም ስርጭታቸውን ጀምረዋል። ኦሬዲ አማራ ሳት ቲቪ ላይ ኤቢሲ ቴሌቪዥን ብቻ አይደለም። ኦሬዲ ከሰባት ማን አለ ንገረን ይሄንን ማንስ ነው? አይ ለምሳሌ የአንከር ሚዲያ አለ። አንከር ሚዲያ ልክ እንደ ኤቢሲ ቴሌቪዥን አንደኛው ነው ዛሬ የሚሰራጭ አማራ ሳት ቲቪ ላይ። ሁለተኛው አንከር ሚዲያ አለ። ሳዬ ደርቤ የጠለስ ቲዩብ አለ። የግሎባል ሚዲያ አለ። የባዶ ግብ ሚዲያ አለ። ዘውዱ ሾው አለ። ኢትዮ ኒውስ የበቃሉና በላይ ማናዬ አሉ። እንደዚሁም ሌሎችም አሉ። በንግግር ላይ አለ ህብር ሬዲዮ አለ። ኤግዛክትሊ ህብር ሬዲዮ አለ። እነዚህ ሁሉ በኢትዮ ሳት እንደውም ዛሬ አፕዴት አድርጎታል ማለት ነው። በአማራ ሳተላይት ቴሌቪዥን አማራ ሳት ማለት ነው ኢትዮ ሳት ያልኩት አማራ ሳት ቲቪ ላይ የሚሰራጩ ናቸው። ስለዚህ ብዙዎችን በአንድ ላይ ለማግኘት አማራ ሳተላይት ቲቪን መከታተል በጣም ጠቃሚ ነው ብለን እናስባለን። ከዲጂታል አፈና ወጥተን ህዝባችን መረጃዎች እንዲያገኝ በየአካባቢው እነዚህን የመሰሉ ዝግጅቶችን የነዚህ ሁሉ ሚዲያዎች ዝግጅቶች በትግሉ ጉዳይ በዚህ አገዛዝ ጉዳይ ላይ መረጃዎችን የሚያደርሱ ትንታኔዎችን የሚሰሩ ሚዲያዎች ናቸው። ስለዚህ እነዚህ ሁሉ እንድትከታተሉ በዚህ አጋጣሚ ለመጋበዝ እንፈልጋለን። ድጋፉን በዛው ልክ ቀጥሏል እንዳልከው አባል መሆን በጣም ኤቢሲን የሚያጠናክር አማራ ሳተላይትን የሚያስቀጥል በጣም መሰረታዊ ነገር ነው። በጣም ትንሽ ነው። ሚኒመም አንድ ሰው የአንድ ማኪያቶ በለው እንግዲህ በእናንተ ባላችሁበት ሀገር አፍሪካ ውስጥ እንኳን አላውቅም $10 ነው ሚኒመም። ከዚያ ጀምሮ ማንኛውም ሰው ያቅሙን ያክል ድጋፍ ማድረግ የሚችልበት ነው አባል ሆኖ ማለት ነው። ሶዛ ላይ አባል ሆኖ ሲፈልግ በየጊዜው ሲፈልግ በ3 ወር የ3 ወር የ6 ወር በአንድ ጊዜ በመክፈል ለምሳሌ ሰሞኑን እንኳን የዓመት የከፈሉ ወንድሞች አሉና በዛ መንገድ ማገዝ ይቻላል። የሁል ጊዜ የምናስተዋውቀው በተለይ ይሄ ቁጥር በጣም ጠቃሚ ቁጥር ነው። አንተ መሸለሚያም ሽልማትም አድርገዋል። ሐሳብ መለዋወጫም ነው። ከተመልካች ጋር የምናወራበትም ነው። ሲደመር 173933725 ብዙ ነገር ማለት ነው። ቅዳሜ ስልክ ውይይት የምናደርግበት ብቻ አይደለም። ቀደምም እንደተመለከተነው ውይይት የምናደርግበት ነው።
ሐሳብ እንቀባበልበት ነው መረጃ ጥቆማ የምናገኝበት ነው በተመሳሳይ የዜል ድጋፍ የምታደርጉበት ወሳኝ ቁጥር ነው በዚህ ስልክ በመጻፍ በመደወል የሚያሰጋቸው ነገር የለም ሚስጥራችሁ ሁሉም የተጠበቀ ነው ለማለት እንወዳለን እዚህ ላይ ጻፉበት ይሄንን ቁጥር በዜልና በሌላ አማራጭ ድጋፍ ለማድረግም ተጠቀሙበት ለማለት ነው በጣም በርካታ ጉዳዮችን ያስተዋወቀው ሁለት ጉዳዮች ግን ወሳኝ ጉዳዮች ያልገለጽካቸው አሉ የተባበሩት መንግስታት ኢትዮጵያ ውስጥ ከፍተኛ የሆነ ሰብአዊ ቀውስ እየተከተለ ነው የሚል ማስጠንቀቂያ አውጥቷል ዛሬ የሰብአዊ ቀውስ rising humanitarian pressure ኢትዮጵያ ውስጥ እየመጣ ነው የሚል ማሳሰቢያ አውጥቷል ሁለተኛው አሜሪካ መንግስት በተለይ በሚቀጥለው ወራት ለኢትዮጵያ የሚያደርገውን ድጋፍ አጠቃላይ ሊያቋርጥ ስለሆነ ከሱ የሚመጣ ከፍተኛ የሆነ የሰብአዊ አቅርቦት ድጋፍ አይኖርም ነው እየተባለ ስለዚህ የአሜሪካ እርዳታ መቋረጥ ዩኤንም እያለ ያለው በጣም ብዙ ነገር ነው በጣም ኢንተረስቲንግ ነገር ያቀረብከው ትንግርቱ አሁን ተመልከተው አማራው ምን ላይ እንዳለ አይ ቲንክ ወቅቱ አሁን ነው በቃ now is the moment not ለመናገር ተመልከተ አርሶ አደሩ ምን እያደረገ እንደሆነ ተመልከተው ዲያስፖራው ምን እያደረገ እንደሆነ ተመልከተው ከአርሶ አደር እስከ ዲያስፖራ አማራ ከፍተኛ ንቅናቄ ውስጥ ገብቷል በመላው አማራ የአማራ አርሶ አደር በዚህ ደረጃ ይህን አይነት የህዝብ ንቅናቄ ኢህአዲግ በ25 ዓመትም ያደረገ አይመስልኝ ይሄን ያክል መድረክ ፈጥሮ ትጥቅ ትግል ያደረገ ያለ ድርጅት ትጥቅ ትግል ያደረገ በ3 ዓመት እኛ አይ ዶንት ኖ ውስጥ ሆነን መሰለኝ በደንብ አልታየን ይያለ ተቸግረናል መሰለኝ በጣም ትልቅ ነገር ነው ትንግርት ይሄ ህዝብ የማን ህዝብ ነው ማን እጅ ላይ ነው ያለው ይሄንን ህዝብ እየመራ ያለው ማን ነው ይሄንን ህዝብ እያስተዳደረ ያለው ማን ነው የሚለውን የኢትዮጵያ ህዝብ ፍረድ እንግዲህ ልጆችህ አፋብን ከህዝብ ጋር ገጠር ወርደው የፖለቲካ ስራ ምክክር እያደረጉ ነው የሚገኙ በጣም ትልቅ ነገር ነው ምናልባት ሰፋ ያለ ሪፍሌክሽን እንሰጥበት ከሆነ ተቀብለን እንሄድበታለን ርዕሰ ጉዳዩ ራሱ ተጣጣላን ምንም ምናሸጋግረው አይደለም ጀምረዋል ሄድ በየ ነው በዛው መልካም 160 ሺህ በላይ አርሶ አደር ጋር በዚህ ደረጃ ውይይት ማድረግ እጅግ በጣም የሚገርም ነው አስረስ ያጋራውን መረጃ እየተመለከትኩ ነበር አፋብን በሚያስተዳድራቸው አራቱም ቀጠናዎች አራቱም እዞች ላይ ከፍተኛ የሆነ አርሶ አደሮች የንቅናቄ መድረክ መደረጉን የሚያሳይ ነው በሚኒሊክ እዝ ወደ 51 ማዕከላት ላይ የተሳኩ ውይይቶች ማድረጉን ቴዎድሮስ እዝ ወደ 52 ማዕከላት ሸዋ ጠቅላይ ግዛት አሳምነው እዝ ወደ 37 ጎንደር ጠቅላይ ግዛት በላይ እዝ ወደ 42 መድረኮች መደረጋቸውን የተመለከተ መረጃ ነው የደረሰን ስለዚህ በተደራጀ የፖለቲካ ስራ የአማራ ህዝብ የፖለቲካ ግንዛቤ ይዳብራል ህልውናው ይረጋግጣል በሚል መሪ ቃል የተካሄደው መድረክ ወቅታዊ የትግሉ ጉዳዮች ጨምሮ በርካታ ጭብጦች ላይ ውይይት አድርጓል የሚል ነው የደረሰን መረጃ ከድርጅት አመራር ጀምሮ እስከ ታች ድረስ በዚህ ውይይት ላይ ተገኝተው የድርጅቱን ሰነድ በማብራራት ውይይቱን መምራታቸውን ተገልጾልናል አደረጃጀቶች ላይ በተለይ ደግሞ የውይይት ተሳታፊ አርሶ አደሮች በርካታ ሐሳቦች አንስተዋል ነው አደረጃጀቶች ላይ የተፈጠሩ ያሉ ልዩነቶችን በማጥበብ ጠላት ላይ አብራችሁ ልትዘምቱ ይገባል የግል ትጥቅ ያላቸውን አርሶ አደሮች በአባት አርበኞች አደረጃጀት መዋቅራዊ መንገድ ልንታገል ይገባል በነገር ላይ መምሪያ አንድ መረጃ ስመለከት የአባት አርበኞች መምሪያ አለ ሸዋ ጠቅላይ ግዛት አሳምነው እዝ ላይ በመምሪያ ደረጃ ነው ያለው የአባት አርበኞች የታጋይ ማለት ስለዚህ ልንታገል ይገባል ነው የሁሉ ህዝብ ይያለ ያለው በአባት አርበኛ ልታደራጁን ይገባል የግል ትጥቅ ያለንን አደራጁን ነው ይያለ ያለው ይሄ በጣም ትልቅ ነገር የትግሉን ግንዛቤ የትግሉ ምንነት ሲገባህ ነው እንደዚህ አይነት አቋም ላይ የምትደርሰውና የነፍስ አባቶችን ሐኪሞችና ህፃናትን አድኖ የሚገድል መንግስት በታሪክም ሰምተን አናቅም ይሄን መንግስት ሁሉም ለመፋለም ከመቼውም ጊዜ በላይ ዝግጁ ነን በነገር ላይ በጣም ስሜት የሚነካ በረከት ካለ በታዘጋጀው አንድ አርሶ አደር ንግግር መቸለታ ማጋርቼህ ነበርና ምን ማለት እንደሆነ ይሄ መድረክ ህዝባችን ጋር አጠቃላይ ይሄ ትግልና አጠቃላይ ይሄ አገዛዝ በምን ያህል ሁኔታ እንደሰረጸ እንድንመለከተው የሚያደርግ ነው መቸለታ ሳጋራ የነበረ አንድ አርሶ አደር ንግግር አለ ስርዓቱን እንዴት እንደተገነዘበው ትግሉን እንዴት እንደተገነዘበው
ምን ማለት እንደሆነ በጣም ውብ አድርጎ የሚገልጽ የአርሶ አደር ንግግር እየተመለከትኩ ነው የነበረውና በተለይ ነፃ በወጡ ከተሞች ላይ በተለይ ለቅሶና ምሽት ላይ ጥይት ተኩስ ይቆም፣ የህዝብ አስተዳደርና ፍትህ ስርዓት ከወታደር ውጭ በሆነ መዋቅር እንዲሰራ፣ መንግስት የሚገድለን አንሶ ደግ በተለያየ ምክንያት መገዳደል እንዲቆም፣ የትምህርት አገልግሎት በተጀመረበት ቦታም ጭምር ትምህርት በአግባቡ ሊሰጥ ይገባል የሚሉ በርካታ ጉዳዮችን አንስቶ ህብረተሰቡ ጥያቄ ማቅረቡ ነው። አጠቃላይ ግን በትግሉ ሂደት መጨለታም ስናነሳቸው በነበሩ ጉዳዮች ላይ የአማራ አርሶ አደር በዚህ ደረጃ ተሰብስቦ እየመከረ ነው ያለው። ብሔራዊ ንቃት ግንባታ ማለት ይሄ ነው። በትግል ጉዳይ ላይ እጅህ ላይ ያለን ህዝብ አላማህን ማስረጽ፣ አላማህን ማስታጠቅ፣ መግባባት፣ አንድነት መፍጠር የሚቻለው እነዚህን በመሰሉ መድረኮች ነው። በአዋጅ በፉከራ በሌላ በሚዲያ ጩኸት አንፈጥረውም። ትንግብ ምን ፈጥረው እነዚህን በመሰሉ ኦፍ ኮርስ ሚዲያ በደንብ አንደኛው የግንዛቤ መፍጠሪያ አንድነት ማጠናከሪያ የማንቃት ስራ የሚሰራበት ትልቁ ቱል እንደሆነ እረዳለሁ። እንደዚህ አይነት መድረኮች ደግሞ ዲያሎግ አላቸው። የአርሶ አደሩም ድምጽ ጥያቄ ያልገባው ሐሳብ እየተነሳ የበለጠ ክሊር እንዲሆን ስራ ድርሻ የምትከፋፈልበት ድርሻ ነው የወሰዱት። የግል ትጥቅ ያለንን አደራጁን አባት አርበኞች አደራጁን ሲል የስራ ድርሻ እየወሰደ ነው። ይሄ አርሶ አደር ቀለብ ይሰፍራል። የዚህ ትግል የጀርባ አጥንት የሆነ ህዝብ ነው ለማለት ፈልጌ ነውና ምናልባት በረከት ቪዲዮውን ካጣኸው ትንግርቱ ሐሳብ ልትሰጥበት ይችላል። ግን በተመሳሳይ ቅድም ስትዘረዝራቸው በነበሩ የውጭ ሀገር ከተሞች ሁሉ ያ ዲያስፖራው በተለይ አፋብን ያመራር መስጠት ጀመረ ማለት ይሄ ነው። አርሶ አደሩ ሲያደርገው የነበረው ያገዛዙን የይስሙላ ምርጫ የሚቃወም ዓለም አቀፍ የዲያስፖራ ንቅናቄን የተለኮሰው ከአርሶ አደር እስከ ዲያስፖራ አንድ ቋንቋ መናገር ጀምሯል አማራ። የቦታ ርቀት ይሄ ነው ብሔርተኝነት። የቦታ ርቀት አይወስነውም። በጋራ ጉዳይ ላይ በጋራ በሚያስተሳስር ዓላማዎች ላይ በጋራ ፍላጎቶች ላይ የጋራ አቋም መያዝ የጋራ አቋም ማንጸባረቅ የብሔርተኝነት ትልቁ ጸጋ ነው። እየተመለከትን ያለ ነው ይሄንን ነው። ድርጅት መፍጠር ጥቅሙ ይሄ ነው። አርሶ አደርን እንደዚህ ያነቃንቃል፣ ዲያስፖራን እንደዚህ ያነቃንቃል፣ ሚዲያን እንደዚህ ያነቃንቃል። ክፍሎች በተመሳሳይ ማለት ነው። በትክክል ይሄ አርሶ አደር ነው። ይሄንን አርሶ አደር ስማውና ያንተን ሐሳብ መስማት ፈልጋለሁ። መልካም አማራውን መብት አስከብራለሁ ብሎ መጀመሪያ ከመጣ በኋላ በትረ ስልጣኑ ከጨበጠ በኋላ ቃል ሜዳን የተደፋ ተግባሩ ሌላ ነው ይሆን። ሰው እየተባለ እየተነገረ በጦርነትም እየተመታ ያየው አሁንም ልቡን አላቆምልኝ። የመሬቱ ጦር አንሶ ከሰማይ ዝናብ የወንዝ ዝናብ ይወረድ ገበያ የሚሄድ ሰው እያለቀ ከዚህ በላይ ያማራ ገፍ ምን ይምጣ? ከሞት በላይ መብቱን ዲሞክራሲ መብቱን ከሰማይ መብት የመጀመሪያ የመኖር መብት እሱ ተነፈገ። ከዚህ በላይ ምን ይምጣ? ያልከበር ሲል ቁርጠኛ አማራ ልጆች ከተለያየ ቦታ ስራችሁን ትታችሁ ከተለያየ ስልጣን ስራችሁን ትታችሁ ሙያችሁን ትታችሁ ብትሞቱ ወጣችሁ። እኔ አርሶ አደር ሲናገር መቋቋም አልችልም። በዚህ ትግል ውስጥም እንድጸና የሚያደርገኝ የነዚህ አባቶች ድምጽ ነው በእውነት እና በጣም ኢሞሽናል ያደርገኛል። መረዳታቸው ነው አንሙት እንዳነሳ የፈለከው ማለት አንደኛ ስርዓቱ የተገነዘበበት መንገድ እንግዲህ አንድ አርሶ አደር ነው። አሁን እኒህን አባት አሁን እውነታ በአባትነት ብቻ ማየት አትችልም። የፖለቲካ ንቃታቸው እና አገሪቱ ውስጥ ያለው ሁኔታ የተገነዘቡበትን መንገድ ተመልከተው። እሱን ብቻ አይደለም እኔ አማራ ሪያሊስት ነው እላለሁ። አንሞት ማለት ለፖለቲካ ቅጥፈት የሚታገል ህዝብ አይደለም። ሌሎችን እንትን ለመያዝ የሚደረግ ትግል አይደለም። ይሄ ትግል ራስን ከጥፋት ለመታደግ የሚደረግ ትግል። እነዚህ አርሶ አደሮች ገንዘብ ተከፍሏቸው ወጥተው በዚህ አገዛዝ ይሄንን ንግግር እንዲያደርጉ ካሜራ ፊት ስለቀረቡ የሚናገሩት አይደለም። ቲያትር አይደለም እነዚህ ሰዎች እየሰሩ ያሉት። በትክክል እየኖሩ ያሉት በትክክል ይሄንን አገዛዝ የሚገነዘቡበትን እውነት ነው እየተናገሩ ያሉት። ይሄ ባይዘወይ
ኃላፊነት የሚሰማው የትኛውም አካል ስልጣን ላይ ቢኖር ይሄ ንግግር አንሙት ከየትኛውም ነገር በላይ ሊያስበረግግ የሚገባው የነዚህ አርሶ አደሮች ቴስትመንት ነው። ይሄ ንግግር ነው ሊያስፈራ ሊያስደነግጥ የሚገባ የነበረው። ሌላው አገዛዙን በተመለከተ ሰላማችንና ደህንነታችንን ያስከብራል ብለን አምነነው ነው የሚሉት። ከዛስ አገዛዙን ተወና እዛ ስላሉ ስለታጋዮቹ የሚያነሳውን ነገር ተመልከት። እንዴት እንደሚያውቃቸው ልጆቹን ታጋዮቹን እንዴት ህብረተሰቡ እንደሚመለከታቸው ነጋዴዎች፣ ተማሪዎች፣ መምህራን ስራችሁን ቤታችሁን ትታችሁ እዚህ ለኛ ልትሞቱ መጣችሁ ይላል። እነሱ ወንበዴና ሽፍታ ባንዳና ባዳ ምናምን እያሉ ማህበረሰቡን ለማሸማቀቅ ጥረት ያደርጋሉ። አርሶ አደሩ ግን ማን ይላቸዋል ነው። that's very important ለኔ በዚህ ትግል ውስጥ ትልቁ ቁም ነገር እሱ። የአማራ ህዝብ ታጋዩን ማን ብሎ ይጠራዋል ነው። ናው ከአማራ ህዝብን በተሻገረ መንገድ የኢትዮጵያ ህዝብ የአማራን ትግል ማን ብሎ ይጠራዋል የሚለው ጭምር የሚያስጨንቀን መሆናችንን በዚህ አጋጣሚ ማንሳት ያስፈልጋል። ለዚህም ነው ምን ደክመው የኢትዮጵያ ህዝብ እንዲገነዘብ ይሄ ትግል ምን አይነት ትግል እንደሆነ እንዲያውቅ የምንጥራው ለዛ እኮ ነው አንሙት። በዚህ ትግል ውስጥ ያለንበት ብቸኛው ምክንያት የህዝባችንን ጥፋት መታደግ ስለሆነ ሌላ ምንም ሰማይና ምድራዊ ግቦችን ያላስቀመጥን ይሄን አርሶ አደር ከጥፋት ይሄንን ህዝብ ከጥፋት መታደግ ብቸኛው ህዝብ እኮ ነው ራሱን ከጥፋት ለመታደግ ተሰልፎ እሱን እንዲያስረዳ የሚጠበቅበት ህዝብ ብቸኛው ህዝብ እኮ ነው አንሙት የአማራ ህዝብ። በየለቱ ለሌሎች መተማመኛ የሚሰጥ ሌሎች ኢትዮጵያውያን እንዲያምኑት ሞቱንና ጉዳቱን እንዲያውቁለት ጥረት የሚያደርግ ማህበረሰብ እኮ ነው። በዚህ አርሶ አደር አንደበት የሚነገረው ነገር ነው ለኛ በዚህ ትግል ውስጥ መቀጠል ምክንያት። የግብጽ መንግስት አልከፈለንም፣ ሻቢያ መንግስት አልከፈለንም፣ ሌሎች ጎረቤት ሀገራትን አናውቅም። በእውነት የቆምንለት እውነተኛና የመጨረሻው ዓላማችን የአማራ ህዝብ ልውና ነው። ይሄንን ህዝብ ከጥፋት የመታደግ ዓላማ ነው። እኛ አርሶ አደር እኛ በትክክል የቆምንለትንም ዓላማ ታጋዩም የቆመለትን ዓላማ እያስገነዘቡ ነው ያሉት። ለኢትዮጵያ ህዝብ ደግሞ ይሄንን ስርዓት የምንታገልበትን ምክንያት ለኢትዮጵያ ህዝብ እያብራሩ ነው ያሉት። አሁን ማኒፌስቶ ጻፉ ለሚሉ አካላት አማራ ማኒፌስቶም አይደለም እንግዲህ በመካከለኛው ዘመን አንሙት አንድ ጥናት ስመለከት በአለም ላይ ከነበሩ ሰነዶች ይልቅ እንግዲህ በመካከለኛው በዩሮፕ አውሮፓውያኑ የጨለማ ዘመን በሚሉበት ወቅት በአማራና በአማራ አካባቢ ለአጠቃላይ በመላ ኢትዮጵያ ውስጥ 1/4 የሚሆነው ያለ መዛግብት በኢትዮጵያ ይገኝ ነበር። በወቅቱ በርካታ ድርሳናትን ያዘጋጀ ህዝብ ነው ማለቴ ነው። ማኒፌስቶ የመጻፍ ችግር የለበትም። ማኒፌስቶ ግን ይሄ ነው ማኒፌስትድ የሚሆነው ይሄ አርሶ አደር የሚናገረው ነገር ነው። አጠቃላይ የዚህ ትግል መነሻ መድረሻ ዓላማው የትግሉ ትልቁ ዓላማ ይሄ መሆኑን በትክክል እንድትገነዘብ ያስችላል። ህዝባችን በእንደዚህ አይነት ሁኔታ የምድሩ ጥቃት አልበቃ ብሎት በሰማይ ቦምብ ያዘንብብናል። እነሱ ባንዳና ባዳ እያሉ በቴሌቪዥን ይጮሃሉ። የአማራ አርሶ አደር ግን ከፊት ለፊቱ ያሉ በዚህ መድረክ ላይ አብሯቸው የሚወያያቸው ልጆች ማን እያለ እንደሚጠራ የተገነዘብንበት የምንመለከተው ይመስለኛል። አንሙት ቀድመን በመታነሳቸው ነገሮች በሁሉም ይሄን ሁሉ መድረክ ባንድ ጊዜ በአንድ ሳምንት ንቅናቄ ውስጥ ይሄንን መድረክ ማስገባት መንግስት መሆንን ከዛም በላይ ከፍተኛ ሪሶርስ የሚጠይቅ ነው። አንሙት ትልቅ ኢነርጂ ትልቅ መተማመን የሚጠይቅ ነው። ብዙ ድካም የሚጠይቅ ነው። ግን ሲሰምር እንደዚህ ታጋይና ታጋይ ዘመንና ታጋይ ሲሰምር እንደዚህ አርሶ አደሩ የሚያስቀድመው ሌላ ጉዳይ የሌለ መሆኑን በዚህ ትግል ውስጥ ይሄንን ትግል ምን አይነት ስፍራና ቦታ እንደሰጠው በትክክል የምትመለከተው መሆኑን በግልጽ የሚያሳይ ነው። አንሙት እና እኔ ስርዓቱንም ትግሉንም የትግሉንም ሂደት ዓላማውንም ጭምር በዚህ 1 ደቂቃ በማትሞላ ንግግር ውስጥ የተረዳሁበት ቪዲዮ ነው ለማለት ነው። እንግዲህ
አልሰማሁትም ከዚህ በፊት በጣም በሚገርም ሁኔታ አሁን ነው አብሬክ ነው የሰማሁት ማለት ነው። ትክክል ነው። እንግዲህ ትልቁ ነገር የነቃ ማህበረሰብ መፍጠር፣ ብሔራዊ ንቃት የመፍጠር ጉዳይ ሲባል የአርሶ አደር የንቅናቄ መድረኮች ተፈጠሩ ሲባል በእርግጥ ጠይቀናል። አፋብን ተመሳሳይ በውይይት የአርሶ አደሩን ሐሳቦች እነዚህን የመሰሉ በርካታ መድረኮች የውይይት ሐሳቦች እንዲላክልን ጠይቀናል። ነገር ግን እኔ ይህን ፎቶግራፎች ስመለከት አርሶ አደር በዚህ ደረጃ ከልጆቹ ጋር ተሰብስቦ ሲመክር ፎቶግራፎቹን ስመለከት በረከት ብትቀይረውም ጥሩ ነው የሚታየኝ ነገር ይሄ በአዴን ብልጽግና አለው ነው ወይ የሚለው ይሄ ህዝብ ማን ነው መሪው? ማን ነው እያስተዳደረ ያለው አማራ ላይ? ሸማቂው አገዛዙ ነው የምንለው ያለ ምክንያት ነው። ይሄ እኮ በኢትዮጵያ ባለፉት 30 ዓመታት 40 ዓመታት የትግል ታሪክ ውስጥ በነገር ላይ የሽምቅ ትግል አድርገናል የሚሉ ድርጅቶችን ቢሆኑ ትግል በጀመሩ በ3ኛው ዓመት እንዲህ ያለ ህዝብና መድረክ እንዳፋብን ያለ ሰራዊት እንዳፋብን ያለ የተማረ ኃይል ያደራጁ የሰበሰቡ እንዳፋብን ያለ ነፃ ቀጠና የፈጠሩ አይደሉም። ምናልባት ከማው በኋላ የታየው ሰፊ ህዝብ ንቅናቄ ሊሆን ይችላል በአፍሪካ ውስጥ አይደለም። በ3 ዓመት ውስጥ ቲፒኤልኤፍ እዚህ ስቴጅ ላይ ደረሰው ወደ መጨረሻዎቹ እኮ 15 ዓመት በላይ ከታገለ በኋላ ትግራይ ላይ ተመሳሳይ መድረኮች የማድረግ እድል ያገኙ በ3ኛው ዓመት ይሄን ያክል ነፃ ቀጠና 180 ምናምን መድረኮች ህዝባዊ መድረኮች ይሄን ያክል አርሶ አደር ሰብስበ የምትመክርበት በዚህ ደረጃ ሰራዊት በከፍተኛ ደረጃ የምታሰለጥንበት የምታስመርቅበት የምትዋጋበት እንዲህ ያለ ህዝባዊ ደጀን የምትፈጥርበት ከሀገር ውስጥ እስከ ውጪ ከፍተኛ የሆነ ንቅናቄ የምትፈጥርበት የፖለቲካ ትግል እድገት ደረጃ አልነበረም። ይሄንን በአግባቡ ሪኮግናይዝ ማድረግ ይገባል። ይሄ ሲሆን ካገዛዙ ብቻ አይደለም ትልቁ ፈተና ያገዛዙ አይደለም ባይዘወይ እየተደረገ ባለው ትግል ውስጥ እስከዛሬም በተመጣበት መንገድ ውስጥ ትልቁ ፈተና አገዛዙ እያደረገ ያለው ፈተና አይደለም። የብርሃኑ ጁላ ሰራዊት አይደለም ትልቁ ፈተና። ትልቁ ፈተና መስመራችንን የማጥራት በጉዳዮቻችን ላይ ተግባብተን የመቆም በአንድነት የመሰለፍ ውስጣዊ ነበሩ አብዛኞቹ ችግሮች ውስጥ ሲስተካከል ምን ያክል ተጽዕኖ መፍጠር እንደሚቻል እነዚህ ሰሞንኛ ሁኔታዎችን ተመልከታቸው። ከአውሮፓ እስከ አሜሪካ በርካታ ከተማና ዲያስፖራ ለሰልፍ እየተዘጋጀ ነው ያለው። ብራሰልስ በተመሳሳይ ከባድ ንቅናቄ ይደረጋል። ወጣቱ በተመሳሳይ ውይይት ይደረጋል። አርሶ አደር ይኸውልህ ያገዛዝ ገበያ የሚሄድ ሰው በድሮን በአየር እየተደበደበ አለ አርሶ አደሩ አይደለም። ገበያ የሚሄድ ሰው መደብደቡን እኮ ያንዳንዱ የአማራ ደጅ ላይ ያለ በየሰፈሩ ያለ አርሶ አደር የዚህን አገዛዝ ሰራዊት ግፎች ጠንቅቆ ያውቃቸዋል እኮ። የትኛውም የአማራ ወረዳ ሄድ ያገዛዙ ኃይሎች የፈጸሟቸውን ግፎች የማያውቅ አማራ አለ ወይ? የትኛውም የአማራ አካባቢ ያሉ የእምነት ተቋማት ጋር ሄድ ያገዛዙ ኃይሎች የፈጸሟቸውን ግፎች የማያውቅ የእምነቱ አገልጋይ ወይም ተገልጋይ የለም። ተከታይ አገዛዙ ማንን ሊያታልል እኔ ራስን ማደንቆር ነው የምለው። አገዛዙ የሚሰራው ፕሮፓጋንዳ ራስን የማደንቆር ነው። ለአማራ ህዝብ ምን ብለህ ትነግረዋለህ? እንኳንስ የአማራን ህዝብ እንኳንስ እያንዳንዱን ጉዳይ ቁጭ ብሎ እንደዚህ ከልጆቹ ጋር እየመከረ ሁኔታዎችን የሚያውቀውን የአማራ ህዝብ ይቅርና የራሱን ሰራዊት ማሳመን የሚችል አይደለም። ፕሮፓጋንዳው የራሱን ሰራዊት ሊያሳምን አልቻለም። ፋኖ የንፋስ መውጫን ከንቲባ ማርኮ ነበረ ታስታውሳለህ? አዎ እንደውም እንኳን አነሳው አንምት ኤው አብሮ ነው የሰነበቱት። እንግዲህ የሚያባል አሰልጥኖ ተሐድሶ ብሎ ትግሉን እንዲገነዘቡ አድርጎ ሰራዊት እንቅስቃሴ ጋር ዛው አስተሳሰቡን ፍላጎቱን አላማውን አሳይቶ አሁን ለደህንነታቸው ግን ጥሩ ነው አንሙት። እነሱን አሁን ወደ አገዛዙ መላክ ለምሳሌ ከንቲባው ተለቀው ሄደዋል እና እንግዲህ ስልጠና ወስደው የትግሉን አላማ እንዲገነዘቡ ተደርገው መስዋዕትነቱን እንዲያውቁ ተደርጎ በክብር እሳቸው ሲናገሩ እንደነበረው ሳይሆን ከዚህ በፊት አስታውሳለሁ በተለያየ መድረክ ላይ አውቃቸዋለሁ ንግግር ሲያደርጉ አውቃቸዋለሁ። ከንቲባውን
ከተማረኩ በኋላ ስልጠና ወስደው የታድሶ ስልጠና ሲለቀቁ አገዛዙ እንዲህ አይነት ሰዎችን ሊያጠቃቸው እንደሚችል አውቀው እኔ እንደርሳቸው አይነት ሰዎች በትግል ውስጥ ቢቀጥሉ ጥሩ ነው ለደህንነታቸው ሲባል ብዬ ነው የማስበው። አገዛዙ ከሄዱ በኋላ ሌላ ተልዕኮ ተቀብለው እንደመጡ አድርጎ ጥቃት ሊፈጽምባቸው ይችላል ብዬ ስላሰብኩኝ ነው። ከዛ አንፃር ነበር እኔ የተመለከትኩት። ግን እንደዛ ተደርጎ መለቀቃቸው በጣም ያስገረመኝም ነገር ጭምር ስለሆነ ነው። እንደው ህዝቡም ጋር መድረስ ስላለበት ነው። ሞራል ኢኩቫለንስን ያነሳው ባይ ዘ ወይ ማለት የሞራል ልዩነቱን ለማነጻጸር የሚያስችል ስቴትመንት ነው አሁን የሰጠው። ፋኖ ከንቲባ ሆኖ ከተማ ውስጥ ኃይል እያዘዘ ሪሶርስ እያዘዘ ትግሉን ወጣቶችን በዚህ ደረጃ ሲያስጠቃ ነበር። ያገዛዙ አገልጋይ የነበረን ሰው ማርኮ እድሜውንም ክብሩንም ጠብቆ አስተምሮ መሄድ ትችላለህ አለው። አገዛዙ ግን ምንድነው የሚያደርገው? ገና ለገና የፋኖ ደጋፊ ነህ፣ ገና ለገና ጸጉርህ አድጓል፣ አንተ የፋኖ እንትን ነህ ማለት ነው ብሎ በገና ለገና የሚረሽን ነው። ይህንን የሚመለከት የአማራ ህዝብ ከማን ጋር መቆም እንዳለበት እኮ ግልጽ እኮ ነው። አልፎ ተርፎ አሁን ያመጣው እኒህ ሰው በፋኖ እጅ ወድቀው ፋኖ ተንከባክበው ስለመለሳቸው እዛመት ደርሰ መታልና ተልኮ ተቀብለሃል ብሎ ሊገላቸው ይችላል የሚል ጥያቄ ነው ያነሳ። ኤግዛክትሊ አገዛዙ ስለምናውቀው ነው። አዎ ይሄ ምን ማለት እንደሆነ ተመልከት። የዳዊትና የጎልያድ ማለት ይሄ ነው። በጥበብ ነው የሚመራው፣ በዲሲፕሊን ነው የሚመራው የትግል ምርኮኛው በሙሉ እኮ ሲናገር ሰነበት እኮ። ምርኮኛ እኮ በመላው ኢትዮጵያ ምርኮኛ የተለቀቀ ምርኮኛ እንዳለ ታውቃለህ? ልብስ ተሰጥቶት፣ ገንዘብ ትራንስፖርት ተሰጥቶት፣ መታወቂያ ተሰርቶለት በመላው ኢትዮጵያ ሄደ እኮ አለ። እንቧይ መስሎም ይሸኛል ብዙ ቦታ ላይ። ይሄ እኮ ምን ማለት መሰለህ ብሎ አንድ ቀን ማርሸት ሲናገር ምን አለ? አምባሳደሮቻችን ናቸው አለ። በየሄዱበት ማህበረሰብ ስለ ፋኖ ምስክርነት የሚሰጡ አምባሳደሮቻችን ናቸው። ፋኖ ገዳይ ነው፣ እንደዚህ ነው፣ ዘራፊ ነው፣ በዚህ ወጥቶ በዚህ ወርዶ እየተባለ ስለሚወራው ነገር አብረው ሆነው አይተው ወንድማዊ ኢትዮጵያዊ እንክብካቤንና ፍቅርን አይተው ወደየቤቶቻቸው በመላው ኢትዮጵያ ሲመለሱ ሲበተኑ የፋኖ አምባሳደሮች ናቸው። ስለ ፋኖ ያ ልጅ አጠገብ ስለ ፋኖ ክፉ ልታወራ አትችልም። ፋኖቹን እሱ በአካል ያውም ተማርኮ ያውም ሊገላቸው ሄዶ ተቀብለውት ህይወቱ ድኖ የቆሰለም ካለ አክመውት ገንዘብም ሰጥተውት ለመሳሪያው ምትክ ገንዘብ ሄዶ ወደ ቤተሰቦቹ ወደምትፈልግበት ብለው የሸኙት ወንድሞቹ ናቸው። እነዚህን በዘራፊነት በገዳይነት በደፋሪነት የፈለከውን ስም ብትሰጥ ለዛ ሰው ሊዋጥለት አይችልም። እንኳን ተረፋችሁ አይዟችሁ ነው ሲባሉ የነበረው ፋኖች እጅ ላይ። ስለዚህ ትግሉ ከወታደራዊ ሚዛኑ ከመዋጊያ ከትግል ኮዝ ልዩነቱ በላይ ህብረተሰብ ህዝብ ብዙ ነገር እንዲያስተውል እንዲያይ እንዲመዝን የሚያደርጉ ግፎችን ተመልክቷል። በኦቶሪቴሪያን በሆነ አምባገነናዊ በሆነ አቀራረብ ንጹሃንን ከታጣቂ ሳትለይ ምታ የሚለው ያገዛዙ የካውንተር ኢንሰርጀንሲ ስትራቴጂ ፌል ያደረገው ባይዘው ከዛ መውጣት አይችልም። ጎልያድ ነው ጎልያድ ነው። ከዛ ተሸንፏል የምንለው በነገራችን ላይ አገዛዙ ከዚህ በኋላ ሪቨርስ ሊያደርገው የሚችለው ኮርስ ኦፍ አክሽን የለም ነው ሳይንስ ነው ባይዘው የምናወራው። የአማራን ትግል ለመቀልበስ የሚያስችል ምንም አይነት ነገር ከዚህ በኋላ ሊያደርግ አይችልም። የተሸነፈው የት ነው? በሰዎች አእምሮና ልብ ውስጥ ነው። ኤግዛክትሊ ያንድ ካህንን ንግግር ላሰማህንሙት። እንደውም ከዚህ ጋር ተያይዞ ቴክኒሻናችን ዝግጁ ከሆነ ጋይንት ላይ የነበሩ አንድ አባት የተናገሩትን እንደው ዝግጁ ከሆነ ብታሰማን ደስ ይለኛል። ምን እያሉ እንዳሉ ብትሰማ። ማለት ቅድም አንተ እንዳልከው ለአማራ አርሶ አደር ጋይንት ላይም ይሁን ሸዋ ላይ ለአንድ አማራ አርሶ አደር፣ ለአንድ አማራ ካህን፣ ለአንድ አማራ አባት ወይ ለአንድ አማራ ሕፃን ስለዚህ አገዛዝ የምንነግረው ነገር የለም። ህብረተሰቡ የሚለውን ስማ እስኪ እዚህ ጋር እንስማቸው።
እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላክ እንኳን ለዚህ ዕለት አገናኘን። እንግዲህ አባቶቻችን ወንድሞቻችን መራራ ችግር ደረሰብን። አሰቃቂ ግዳይ ተፈጸመብን። በአማራ ክልል በደቡብ ጎንደር በላይ ጋይንት ወረዳ ደብረ ብርሃን ፊላ ባለ እግዚአብሔር የሚባለው ደብር ቀድሰው እንደወጡ የሃይማኖት አባቶች የድጓ መምህር ዲያቆኖች ወንድሞቻችን እንደዚሁም 3 ንጹሃን የግድያ ተፈጸመብን። በሌላው ሀገር በሌላው በኦሮሞ ሀገር የሰማነው ችግር ከኛ ደብር ላይ ተፈጸመ። እኔ ተንጋልሌ የተረፍኩት አንዱ ነኝ። ተንጋልሌ የደብሩ አስተዳዳሪ ነኝ። ያገር ያለሽ ስለ ባለ እግዚአብሔር ስለ ቅዱስ ሚካኤል አትግደሏቸው ያገር ያለሽ እያልን ተኛ ብሎ አራተኛ ልሰው የነበርኩት እኔ ነኝ። የታቦቱ ኃይል እኔን አትፎኛል። ይህን ቃላት ለእናንተ እንድናገር እግዚአብሔር ፈቅዶልኛል። ወንድሞቼን አጥቻለሁ። ወንድሞቻችን ተጎዳን። ወንድሞቻችን ተነቀልን። ከዚህ በላይ ምንም ድርጅት ሊመጣብን አይችልም። በቃ እኔም በሚያስፈልገኝ እንደ ወንድሞቻችን እስከምንረክፍ ድረስ እኔ ከመቃብሩ አፋፍ ነው የወጣሁኝ። ከእንግዲህ በኋላ ምንም የለም። ከመቃብር አፋፍ ወጥቻለሁ። እኔም ባለኝ መሳሪያም ባይኖረኝ ከወንድሞቻችን ፊት ለፊት ሆኜ መስቀሌን ይዤ ነገ በውጊያውም በማንኛውም በሚያስፈልገው ስርዓትን የምቀጥላለሁ። ከሞት ዓለም ተመልሻለሁ። ከዚህ በላይ ምንም የለም። ስለዚህ የድርጅት እየተፈጸመብን ነው። መንቃት አለብን፣ መነሳት አለብን። ወንድሞቻችን አተናል። አንድ ደብር አንድ ቤተክርስቲያን 5 ሬሳን የተቀበረው የድጓው መምህር ጉና ሚካኤል ዶን የተቀበረ እንደዚሁም የከውቱ ሐኪም ህዝብን ለመርዳት ከዚያው ከቦታው ላይ በከተማው ጧት 12 ሰዓት ወጥቶ ማታ 12 ሰዓት ከምሽቱ 1 ሰዓት ቁርስ የሚያደርግ በዛን ሰዓት ነው። የከረረ ሃይማኖት ያለው ወጣት ልጅ ነበር። እሱንም ንጹሃኑን እያገለገለ አውጥተው ሰውት። ስለዚህ ከዚህ በላይ ምን ይፈጸምብናል? እኛ አባቶቻችን ወንድሞቻችን በሚያስፈልገው ነገር መነሳት አለብን። ቤተክርስቲያኑ መቅደሱ በሙሉ ነገ ዝናብ ቢዘንብ ዛሬ ፀሐይ ሆኖ ነው እንጂ በቃ ቆርቆሮ ተነቅሎ አብቅቷል። እንደዚሁም ግድግዳውን በሙሉ በድሽቃ ሃይማኖት በሌለው ሃይማኖታቸው እንትን በማይል ቤተክርስቲያን እንኳን ቤተክርስቲያን ቀርቶ አንድ ትልቅ ዛፍ እንኳን ዙሪያውን የነፍስ እየተባለ ሲባል ይሄ እንኳን ያወጣል። እንኳን ቤተክርስቲያን ውስጥ ያሉ አባቶቻችን ወንድሞቻችን ተሰውተዋል። እኛም መነሳት አለብን። አንስነፍ፣ ንቁ፣ እንንቃ። እንግዲህ ከዚህ በላይ ምን ይደረጋል? ቤተክርስቲያን ከማፍረስ በላይ ምን ይመጣል? የሃይማኖት አባት ከመግደል በላይ ምን ይመጣል? ስለዚህ እንንቃ። እኔም ወንድሞቻችን ኃይላችሁን ያበርተው። እኔም ነገ ከእናንተ ጋር እቀጥላለሁ። አመሰግናለሁ። ኦኬ፣ እናመሰግናለን ቴክኒሻናችን አንሳው። ለዚህ ነው ይህ አገዛዝ የአማራን ህዝብ የማያሸንፈው። አንሞት ምንም እኔ ማብራራት አይጠበቅብኝም። ይሄንን አገዛዝ ተሸናፊ አድርጎታል። already they lost the battle። ተሸንፈዋል። ከዚህ ህዝብ ጋር ዳግም አብረው ሊቆራኙ እንደማይችሉ ላረጋግጥላቸው እወዳለሁ። አጥፍተው ህዝቡን የሚጨርሱት ከሆነ እናያለን አብረን። ግን ደግሞ ከዚህ በላይ መቀጠል አይችሉም። አንተ የምትለው እያንዳንዱ አርሶ አደር ቀዬ ላይ የነበሩ መድረኮችን ምንም ልፋት አይጠበቅብህም። አንተ የምታደርገው ምንም የተለየ ነገር የለም። አገዛዙ ሁሉን ነገር እያደረገው ነው። ህብረተሰቡ አለመታገል እንግዲህ ካህናት ናቸው። አብያተ ክርስቲያን ውስጥ ገብቶ ነው የሚገለው። ቤተክርስቲያናቶች ውስጥ ገብቶ ነው የሚገለው። ሊያስቀድስ የመጣ ወጣት የከብት ሐኪም የነበረ ከጧት እስከ ማታ ቁርስ የሚያደርገው ማታ ላይ ነው። ህዝቡን ሲረዳ ጧት ወጥቶ ማታ የሚገባ የከብት ሐኪም ነው። ቬተርነሪያን ነው። እንግዲህ ተመልከት። እሱንም አብሮን የረሸኑት ይላሉ ሲናገሩ። እንግዲህ ምን እየተካሄደ እንዳለ
ቅድም ጋር አርሶ አደሩ የሚናገሩት ካህኑ የሚናገሩት ማንን እናቅርብ የማንን ንግግር ብትሰሙ ታምናላችሁ? እንግዲህ ከዚህ በኋላ የኛ ንግግር ምን ይረባል? አሁን ከነዚህ አንፃር ነው አንሙት ምን ብለን ህዝብ ልናስረዳ እንችላለን? በእውነት ምን ያልሆነ ነገር አለና ምን ማስረዳት ይጠበቅብናል እኛ የሚለውን ነገር ለማንሳት ነውና ይሄንን ላንሳልህ ብዬ ነው። በዲያስፖራም ቀደም ያነሳው ነገር አለ አንሙት በዲያስፖራ አምስተርዳም ያላችሁ በዚህ አጋጣሚ ባካችሁ አምስተርዳም የአማራ ማህበር ላይ የምትሰሩ ሰዎች ኮንታክት አድርጉን። በስልክ ቁጥር ይጻፉልኝ በዚህ ዋትስአፕ ቁጥር ማለት ነው ሲደመር 1723093725 እንግርቱ ከአምስተርዳም ያለነው ብላችሁ ብትጽፉ መልእክቱ ይደርሰኛልና ጻፉልኝ። አምስተርዳም ላይ ብራሰልስ ላይ ቀደም አንሙት ስታነሳም ስለነበረ ነው። በጣም በበርካታ ከተሞች ላይ ነው ንቅናቄዎችና ሰልፎች የሚካሄዱት በበርካታ የዓለም አቀፍ ከተሞች። ከዛ በኋላ እንግዲህ በአውሮፓ የተጀመረው በሰሜን አሜሪካና በአፍሪካ በሌሎችም ሀገራት የሚቀጥል ይሆናል ብዬ ተስፋ አደርጋለሁ። ይሄኛውን እናንሳ ብለን ነው። ከምርጫ ጋር ተያይዞ አማራ ክልል ያለውን ሁኔታ እናንሳ አንሙት። አዲስ የወጣ ጥናት ከ50% በላይ የምርጫ ጣቢያዎች እንግዲህ ይሄ ባገዛዙ የተደረገ ጥናት ነው። በነገራችን ላይ ባገዛዙ ጥናት ባስደረገው ጥናት መሰረት ከ50% በላይ የሚሆኑ የአማራ ክልሎች ምርጫ ማድረግ የማይቻልበት ሁኔታ ላይ መደረሱን ራሱ ያገዛዙ ምርጫ ቦርድ ሚዲያዎችን ሰብስቦ ይፋ ባደረገው ጥናታዊ ሪፖርት ላይ መገለጹን ሰምተናልና እዛ ላይ እንደው ሐሳብ ተጋራና አንሙት። መልካም። በነገራችን ላይ የካህኑ ንግግር ብዙ ኢሞሽናል የሚያደርግ ብዙ መልእክት ልንናገርበት የሚገባ ጉዳይ ነው። ምናልባት ሌላ ጊዜ ተመልሰን ሐሳብ ካለህ አንሙት ከዚህ ሌላ ጊዜ ላናገኝ ስለምንችል ተጠቀም ጊዜውን እና ሁለተኛው እውነት ለመናገር እንናፍቀው የነበረ የህዝብ ሞቢላይዜሽን በዚህ ትግል ውስጥ ድርጅታችን የአማራ ሚዲያ ሌሎችም ከሰሩት በላይ የጠላት ክፋት ራሱ ህዝብን በምን ያህል ደረጃ ወደ ትግል እየገፋው እንደሆነ ግልጽ ማሳያ። የደብር አስተዳዳሪ ሰው ናቸው። የአንድ ደብር አለቃ ምን ማለት እንደሆነ እናውቃለን ባደግንበት። የአንድ ደብር አለቃ መንፈሳዊ ወንድሞቻቸውንና ልጆቻቸውን በዚህ አገዛዝ ተነጥቀው ከልጆች ጋር ከወንድሞቼ ጋር እኔም ጦር ሜዳ ገባለሁ ብለው መስቀላቸውንና ሻሻቸውን ይዘው ግንባር የተገኙበት ዘመን ላይ እንገኛለን። ዛሬ በአማራ ትግል ውስጥ መሐንዲሶች፣ ሎየሮች፣ ሐኪሞች ብቻ አይደሉም ያሉት። ሁሉም አይነት ባለሙያ አለ በአማራ ትግል በረሃ ውስጥ ትግል ላይ ብረት ተሸክሙ። ካህናትም ሼኮችም ዲያቆናትም አሉ። ብሔራዊ አደጋ ብሔራዊ ትግልን ስለሚፈልግ ብሔራዊ ተሳትፎን ስለሚፈልግ ድንበር የለሽ ስለሆነ ማንነታዊ ጥቃት ስለሆነ ሁሉም ያለ ገደብ የሚሳተፉበት መሆኑን እኒህ አባት ምስክር ናቸው። በተለይ እነዚህን አባቶች የመሰሉ ሰዎች የትግል አካል መሆን እነዚህ አባቶች እኮ ባስተምሮቱ በምድር የፈታው በሰማይ ተፈታ ይሆናል ተብለው ምዕመናኖቻቸው የእምነቱ ተከታዮች የሚገዙላቸው ናቸው። በጣም በተለይ በአማራ ህዝብ ውስጥና በሰሜኑ ማህበረሰብ ውስጥ የምታውቀው ማንሙት ያላቸው በዚህ መካከል እንዲህ እንደነዚህ አባት በአይናቸው አይተው ከሞት አፋፍ ዳንኩ የሚሉ አባቶች ሌላ ሞት የለኝም ብለው እንዲህ ያደረገውን አካል ለመታገል ቆርጠው በረሃ ሲወርዱ ያገዛዙ ተላላኪ ሆነው ደግሞ በሽምግልና ስም ወዲያና ወዲህ የሚሉ ደግሞ ሌሎች አባቶች ይሄንን ለማየት ያልፈቀዱ ደግሞ መኖራቸው እጅግ ያሳዝናል። ካህናት የደብረ አለቆች የተፈጸመውን ግፍ እየተመለከቱ በረሃ በሚወርዱበት ወቅት ከዚህ አገዛዝ ጋር ተለጥፈው በህዝባችን ትግል ላይ የሚያላግጡ አማራ ተብዬዎች መኖር የዘመን ስላቅ ነው። ከዚህ ማህበረሰብ ይወጡ ይህን ማህበረሰብ የተረዱ ጥቃቱን ያወቁ አባቶች መንፈሳዊ አባቶች ትግል ነው የሚያስፈልገው ብለው በረሃ ሲወርዱ
ወጣት ናቸው ተብለ ዘመናዊ ትምህርት ተምረዋል ብለ የፖለቲካ ኮንሽስነስ ፖለቲካዊ ንቃተ ህሊና አላቸው የምትላቸው ወጣቶች ግን የዚህ አገዛዝ መሳሪያ ሆነው ስትመለከታቸው በሹመት ስም ተሰልፈው ስታያቸው ኢንፋክት ይሄንን በማድረግ ሂደት ደግሞ በመጨፍጨፍ በማስጨፍጨፍ ሂደት ውስጥ ደግሞ የዚህ አገዛዝ መሳሪያ ሆነው ወደ ወገኖቻቸው የሚተኩሱ አማራ ተብዮች መኖራቸው ደግሞ ይገርማል። ያጣው እኒህ አባት እኒህ ደብረ አለቃ መንፈሳዊ ወንድሞቼንና ልጆቼን አጣው ብለው በረሃ እየወረዱ ወደ እነዚህ አባቶች ከሚተኩሱ ጠላቶች ጋር ተሰልፈው ወደ ወገኖቻቸው የሚተኩሱ ሰዎች መኖር የሚያስተኩሱ ሰዎች መኖር ትዛዝ የሚሰጡ ጀነራሎች መኖር መስመራዊ መኮንኖች መኖር ይሄንን የሚያሳንሱ የሚያጣጥሉ ካድሬዎች መኖር አማራ ተብዬ ይገርመኛል። የነዚህ ሰዎች እንዲህ የሚያደርጉትን ሰዎች የሚመሩ ሚሊሻ አድማ ብተና ተብዬዎች መኖር ይገርመኛል። ችግሩ ግን የነዚህ ሰዎች ድምጽ አልተደመጠም ነበር። ችግሩ እንደዚህ አይነት ድምጾች እንዲህ አይነት ክፋቶች ተዳፍነው ይኖሩ ስለነበረ ነው። አማራ ሳተላይት ቴሌቪዥን እንዲህ አይነት ድምጾች በስፋት ለመላው ህዝብ እንዲደርስ ለማድረግ ነው የመጣው። እንዲህ አይነት ግፎች እንዲወጡ እንዲነገሩ ለማድረግ ነው የወጣው። በእናንተ ድጋፍ ሪፖርተሮች በረሃ ትግል ላይ ለመቅጠር ጥረት እያደረግን ያለን እዛው ቦታው ላይ ሆነው ቃለ መጠይቆች እያደረጉ መረጃዎች እንዲያደርሱን ለማድረግ እንዲህ አይነት ድምጾች ስላልተሰሙ ከሆነ እውነታው ይሄ ነው። በነገር ላይ በጣም በርካታ ካህናት መንፈሳዊ ሰዎች የሃይማኖት ሰዎች በረሃ ወርደዋል። እንደ መሐንዲሶች እንደ አስተማሪዎች እንደ አማራ ሐኪሞች እንደ አማራ የህግ ባለሙያዎች ሌሎችም የአማራ አርሶ አደር ዛሬ የግል ትጥቅ ያለውን አደራጁን በአባት አርበኛ እንታገላለን እያለ ነው በአርሶ አደር መድረክ። ለምን ማዳበሪያ ከልክሎ ምን እንዳደረገው ያገዛዝ ያውቃል። በየመንደሩ ምን እንዳደረገው ያውቃል። ጎረቤቱ ላይ ከብቶቹ በሞርታር የተገደሉበት ቤቱ በከባድ መሳሪያ የፈረሰበትን አርሶ አደር ጠንቅቃ ያውቃሉና ትልቅ ትርጉም ያለው ስለሆነ ይህንን መናገር ፈልጌ ነው። ሰዓታችንን እንዳልወስድ ግን ወደ ሌላው ርዕሰ ጉዳይ መግባት እንችላለን። ነገር ግን በጣም ጊዜው አሁን ነው። አንሙት እንደውም አስላወስከኝ ነው። እባካችሁ በእያንዳንዱ መድረክ 182 መድረክ ከተካሄደ ቢያንስ የ80 እና ከዛ የሚበልጡትን የ182 መድረኮችን የእያንዳንዱን የአርሶ አደር ውይይት ፋይል እንፈልጋለን። ህዝቡ ጋር መድረስ አለበት። ቢያንስ ከእያንዳንዱ አካባቢ ላይ የ10 ቀጠናዎችን ውይይቶች ብትልኩልን በቀጥታ በአማራ ሰዓት ስናጫውተው ምናድረው ነው የሚሆነው። በእያንዳንዱ አካባቢ ላይ የተደረጉትን ህዝባዊ ውይይቶችና መድረኮች የተመለከተ ፋይሎቹ በቀጥታ እንዲደርሱ ቢደረግ ይሄን እናደርጋለን። ከወጣቶች ጋር በሚደረግ ውይይትም ተመሳሳይ ፋይሎች እንዲመጡ ከሴቶች ከዲያስፖራ ጋር የሚደረጉ ውይይቶችም ተመሳሳይ መድረኮች እንደዚሁ ትላንት እንዳልኩት በዚህ አጋጣሚ በየመድረኮቹ የሚተላለፉ የጋራ አቋሞች ደግሞ ወይንም የጋራ መግለጫዎች ሪዞሉሽንስ በጣም ጠቃሚ ናቸው። እነሱ ላይም ትኩረት ተደርጎ በዚህ አጋጣሚ እንዲሰራ ለማንሳት ነው። አንሙት ወደ ሁለተኛው ርዕሰ ጉዳይ። መልካም ሁለተኛ ነሳህልኝ የአገዛዙን የምርጫ መረጃ የተመለከተ ነው። እንዳልከው መሰረት ሚዲያ ይዞት ወጥቷል። የምርጫ ጣቢያዎች የስጋት ደረጃ ወይም ሪስክ አሰስመንት በክልሎች በመለየት የቀረበ ሪፖርት መሆኑን ነው ዘገባው የሚያሳየው። ከዚህ ጋር ተያይዞ በተለይ በምርጫ ቦርድ የ9 ወራት ሪፖርት ላይ ነው የቀረበው። ስለዚህ እዚህ ላይ ምንድነው የሶስት ቀለማት አረንጓዴ፣ ቢጫና ቀይ። አረንጓዴ ማለት ምርጫ ማድረግ የሚቻልበት ያለው ነው። ቢጫ ማለት ስጋት መካከለኛ ስጋት ያለበት ነው። ቀይ ማለት ደግሞ ከፍተኛ ስጋት ያለበት በሚል የለየው የምርጫ ቀጠና ወይም ምርጫ ጣቢያዎች ነው። በአማራ ክልል የሚለው ምንድነው መረጃው ከፍተኛ ስጋት ወይም ቀይ ያለባቸው ጣቢያዎች ቁጥር በብዛት የሚገኝበት ክልል ነው። 3000 ምርጫ ጣቢያዎች ወይም 24.9% የሚሆኑት በከፍተኛ ስጋት ደረጃ ላይ ይገኛሉ ነው። 1/4 አማራ ክልል ላይ ምርጫ ማካሄድ አይቻልም ብሎ ያመነው አገዛዙ ያቀረበው ሪፖርት ነው። በ3000 ምርጫ ጣቢያዎች ወይም በ24.9 ኦልሞስት 25% ያክልሉ
አካባቢ ላይ ቀይ ነው ምርጫ ማድረግ አንችልም ማለት ነው። እንዲህ ብሎ ነው ያቀረበው። ምን አቀለው ምን ፈሶበት ነው የቀለው መቼም አንልምና ለምን ቀላይ ነው ግን አብሮ አያይዞ አይመልስልህም አገዛዙ። ይሄ 1/4 አማራ ክልል ነው። ሌላኛው 1/4 አማራ ክልል ወይም 24.4 በመቶ የሚሆነው ደግሞ መካከለኛ ቢጫ ነው፣ ማስጠንቀቂያ ያለበት ነው። ስንት ነው እሱ ደግሞ? 25% ነው ኦልሞስት። ይሄም 25% ኦልራይት። ይሄ የሚያሳይ ምንድነው እንግዲህ ለዲፕሎማቶች ለምናምን ለጋዜጠኞች ተብሎ ብዙ ጥንቃቄ ብዙ ቅነሳ ተደርጎበት የቀረበ ዳታ ነው። በዛ ላይ ማኒፑሌሽኑን እያሰባችሁ ስሙ ማለት ነው። ይሄ በዛ ደረጃ ሊገለጽ የሚችል ነው። በጣም ኮንሰርቫቲቭ ሆኖ ምን ብሎ የተደረገ ነው። ምናልባት የዞንና የምናምን የጸጥታ መዋቅርን መረጃ ከሆነ የጠየቁት እሱም አያውቀውን አካባቢ ሁሉ ሰላም ነው እያለ ሪፖርት አድርጎላቸው እንደሚሆን ምንም ጥርጣሬ የለውም። እነሱ ባመኑት እንኳን 50% አማራ ክልል ላይ ምርጫ አይደረግም ነው። ይሄ ማለት የህዝብ ተወካዮች ምክር ቤት ከሚገቡ 178 የአማራ ክልል መቀመጫዎች ግማሹ ላይ ምርጫ አይካሄድም ማለት ነው፣ ወይም ግማሹ አይገባም ማለት ነው። 50% አረንጓዴ ነው የሚለው የትኞቹ አካባቢዎች ናቸው? 50% አረንጓዴ ነው ለማለት 50% ክልሉን መቆጣጠር ይፈልጋል። በነገራችን ላይ ምንም ጥያቄ መቆጣጠር ብቻ ሳይሆን it's not just even like መቆጣጠር ብቻ ሳይሆን ኮንትሮል ከማድረግ ባሻገርም የተረጋጋ ሰላምና ደህንነትን ማስፈን ያስፈልጋል። በእነዛ አካባቢዎች ላይ አረንጓዴ ናቸው ለማለት ኢቭን ገብቶ መውጣትም ጭምር ወይንም ካምፕ ማድረግም አይደለም አንዱት ይያልክ ያለው በትክክል ቢያንስ ምንድነው የምገምተው እኔ ከጸጥታ አካላት ጋር በመወያየት ስለሚሆን የምርጫው ጊዜ የሚኖርን የሴኩሪቲ ዲፕሎይመንት ታሳቢ በማድረግ ትናንትና እኮ ነው 10 ኪሎ ሜትር ከባህር ዳር 10 ኪሎ ሜትር ፋኖ የተቆጣጠረው ትናንትና ነው። ዛትስ ከባህር ዳር 10 ኪሎ ሜትር ትንግርቱ እንትን ሬንጅ ነው። ባህር ዳር ከተማው ራሱ በምን ሬንጅ የሚሉት አለ መሳሪያውን ስም መጥራት ስለማልፈልግ ነው። ይሄ እኮ ከመሃል ከተማ ነው የምትለካው። it's crazy። ስለዚህ 10 ኪሎ ሜትር ርቀት ላይ ፋኖ ከተሞችን ይዞ ተቆጣጥሮ እየሰራ ነገር ግን በምርጫ ወቅት ሊኖር የሚችልን የሴኩሪቲ ዲፕሎይመንት የጸጥታ ኃይል ስምሪት ታሳቢ በማድረግ ይሄን እዚህ አካባቢ እንቆጣጠራለን እናጸደዋለን እዚህ ላይ ምርጫ ይደረጋል የሚል ሪፖርት ሰጥቷቸው ካልሆነ በስተቀር 50% አማራ ክልል ላይ ምርጫ ማድረግ የሚቻልበት ሁኔታ ምንድነው? 18 ዞኖች አሉ። 18 የዞን ከተማ አለ። 18 ምርጫ ጣቢያ ነው እኮ። ባህር ዳር አንድ ሰው ነው የሚወዳደረው 18 ሰዎች ማለት ናቸው። ባህር ዳር ተመስገን ጥሩነህ ሊያወዳድር ነው። ስለዚህ ባህር ዳርን መቆጣጠር ማለት አንድ ምርጫን አንድን ወንበር ለማስመረጥ የሚደረግ ትግል ነው እንጂ አጠቃላይ የምርጫውን ወይም የሚያስበውን ነገር ማስኬድ የሚያስተላልፍ ነገር ግን ትልቁ ቁም ነገር ምንድነው? ይሄ ልኬት ራሱ የቀረበው ልኬት መለኪያው ምንድነው? ከሴኩሪቲ አኳያ ነው እያወራ ያለው ይመስለኛል። ከፍላጎት አኳያ ከህዝብ ተሳትፎ አኳያ ከሆነ ህዝብ ሰላማዊ ሰልፍ ወጥቶ ጥይትና ምርጫ አብረው አይሄዱም፣ ቡሌትና ባሎት አብረው ሊሄዱ አይችሉም ማለት ህዝቡ ፋኖ ይሄንን ማድረግ አይቻልም ብሏል። አሁን ግን አገዛዙ ምንድነው እያደረገ ያለው? አንድ ወረዳ ላይ ተቀምጦ ባለፈው እንዳልነው ከአልማ ከአመልድ ከአብቁተ ምናምን ከሚባሉ ተቋማት የቀበሌ ነዋሪ ዝርዝር እየወሰደ ምርጫ ካርድ እየሞላ ኦሬዲ ተመራጭም ፓርቲ ቲክ እያደረገ አስብቷል፣ ጨርሷል መርጦ። ስለዚህ በመሰረታዊነት ይሄ ምርጫ የተመረጥኩ መንግስት ነኝ አትንኩኝ የተመረጠን መንግስት በኃይል ለመጣል የሚደረግ እንቅስቃሴ ስለሆነ ጸረ ዲሞክራሲያዊ ስለሚሆን ይሄንን የሚያደርጉ አካላትን በሽብር ከሳለሁ በምን አደርጋለሁ ብሎ
ሌላ የመግደያ ሰበብ ዲፕሎማሲያዊ ሰበብ ሊያበጅበት የተንቀሳቀሰበት ያለ መሆኑ ግልጽ ነው። የሞተ ከጁን 1 በኋላ ስለዚህ ማውራት አይችልም ነው ያልከ ያለው። ምክንያቱም አማራ ዩናኒመስሊ አይመርጥም፣ ሁኔታው ለምርጫ የሚያመች አይደለም። እንዳልከው 171 ወንበሮችን እዛ አካባቢ ላይ በፓርላማ ውስጥ ተወካይ አይኖራቸውም ማለት ነው። ልክ እንደ ትግራይ አማራ ምርጫ አያደርግም ማለት ነው። በአገዛዙ አሃዝ እንኳን 50% ምርጫ አይደረግም ከተባለ ምርጫ ለማድረግ የሚያስችል ሁኔታ የለም ማለት ነው። በነገራችን ላይ ያነሙት ይሄ በነገር ላይ ኦሮሚያ ለምሳሌ በጣም የሚያስቅ ዳታን ያስቀመጡት 98.5% ኦሮሚያ ላይ ምርጫ ማድረግ እንችላለን አረንጓዴ ብለው አስመዝግበዋል። እዚህ እኮ ሲያስፈልግ ከሱሉልታ እኮ ማያልፉ ናቸው። አራቱን ወለጋ ሌሎችም ራብሻዋ ላይ በሌሎችም በርካታ አካባቢዎች ላይ የኦላ እንቅስቃሴ ምን ላይ እንዳለ ይታወቃል። ይሄ ለኦሮሞ ታጋዮች የሚያስቅ ቁጥር ነው። ቀሪው ራሱ ቀይ የሚባል የለም ኦሮሚያ ላይ ነው የሚለው። በነገር ላይ መካከለኛ ስጋት ነው የሚለው። የቀሩትን 1.5% መካከለኛ ነው የሚለው። ኦሮሚያ ላይ ቀይ የሚባል የለም ነው የሚለው። ይሄ ማለት ምን ማለት ነው? በአራቱም የወለጋ ዞኖች ምርጫ እናደርጋለን እያለ ነው። ይሄ ሪፖርት ይሄ ራሱ አገዛዝ ያቀረበው ሪፖርት ምን ያክል የተቀሸበ እንደሆነ የምትረዳው ከዚህ ነው። ኦሮሚያ ላይ ምርጫ የማይካሄድበት የሚባል ቦታ የለም ይላል። እንኳንስ ኦኤልኤ ኦሮሞ ሊብሬሽን አርሚ የሚንቀሳቀስበትን ተውና የቢዛሞ እዝና የወለጋ ፋኖ እዝ የተቆጣጠሯቸው የሚያስተዳድሯቸው በርካታ ቀበሌዎች እኮ አሉ። በዛ ሁኔታ ውስጥ ግን ኦሮሚያ ላይ ቀይ የሚባል የለም ብሎ ሪፖርት አድርጓል ምርጫ ቦርድ። ያው ያገዛዙ ተቋማት በሙሉ ራሳቸው ላይ ሟርታት ተናገሩ ስለሚባል ራስን በመዋሸት ራስን በማታለል ይሆናል ብሎ የሚያስሙትን ነገር ኢማጂን በማድረግ የሚኖሩ ናቸው። ልክ 27%ን ተረጅ በአንድ አመት ወደ 3% አወረድ ነው። 27 ሚሊዮኑን ወደ 3 አወረድ ነው። ያው ዛሬ የተጋለጠበት መረጃ ማለት ነው። እንደዚህ ብሎ አለቃቸው እንደተናገረው በቃ ኦሮሚያ ላይ ምርጫ ማድረግ ይቻላል፣ ምርጫ የማናደርግበት የምርጫ ጣቢያ የለም ብሎ ይደመድማል ማለት ነው። ሌሎች ክልሎችም ላይ ቤኒሻንጉል ጉሙዝ፣ ጋምቤላ ግማሽ በግማሽ ማስጠንቀቂያ ነው፣ ቢጫ አለበት ነው የሚለው። ስለዚህ ሙሉ ለሙሉ ሰላማዊ ናቸው የሚለው ሲዳማ፣ ደቡብ ኢትዮጵያ፣ ሶማሌ፣ ማዕከላዊ ኢትዮጵያ፣ አፋር፣ ሐረሪ፣ ድሬዳዋ እያለ ነው የሚያስቀምጠው። ዞሮ ይሄን ምርጫ በምርጫ የሚምሉ የኢትዮጵያ ፖለቲካ ልሂቃን ሳይቀሩ ሪጀክት ያደረጉት በመላ ኢትዮጵያ ወታደራዊ ትጥቅ ትግልን ያነገቡ አካላት ደግሞ ሙሉ ለሙሉ በነገር ላይ ይሄ ሪፖርት ስለ ትግራይ ምንም አይልም። ትግራይ ለሁለተኛ ዙር ምርጫ የማይካሄድበት ክልል ይሆናል። ይሄ ፖለቲካሊ ምን ማለት ነው ወደፊት እናወራዋለን። 38 የትግራይ ወንበሮች ባለፈው 5 አመት ባዶ ነበሩ። ከዚህ በኋላ 50% የአማራ ክልል ወንበሮች ባዶ ሊሆኑ ነው። አሁን በሱ እንኳን ማለት ነው አሁን በሱ ባገዛዙ ዳታ ማለት ነው ያ 50% እንግዲህ በ50% አሁን እሱ በሚለው ነው እንጂ አክቹሊ ባህር ዳርም ላይ ምርጫ ላይ አካሄድ የሚችልበት ሁኔታ ሊኖር የሚችልበት እድል ሰፊ ነው። ደምያልከ ያለው ያ ጥያቄ የለውም። ፋኖ እኮ እያለ ያለው 80-90% የአማራ ክልልን ተቆጣጠራለ እያለ ነው እኮ ያለው። አገዛዙ ይህንን ምርጫ አደርጋለሁ ብሎ ኦፕሬሽን ሲያደርግ በዚያው ልክ ይሄ ነገር በነገር ላይ ግድያን በነገር ላይ እጅግ ያወጣ እኮ ነው። በአማራ ህዝብ ላይ የታወጀውን አስቸኳይ ጊዜ አዋጅ ያጸደቀ ምክር ቤት እኮ ነው። ወንጀለኛ ምክር ቤት እኮ ነው። እንደዚህ ካህናት አባቶች እንዲጨፈጨፉበት የታወጀበትን ጦርነት ያጸደቀ ምክር ቤት ነው የብልጽግና ምክር ቤት እጅ አውጥተው። ስለዚህ ነገም እጅ ያወጡ የአማራን ሞት የሚያውጁ ሰዎችን እንምረጥ ነው እየተባለ ያለው። ካህናት አባቶች በዚህ ደረጃ እየተጨፈጨፉ በረሃ በሚወርዱበት ሁኔታ ምርጫ መርጬ ሄዳለሁ ይላል። የአርሶ አደር ግን ቁስም ተናግሯል ለማለት ፈልጌ ነው። በአጠቃላይ ኢትስ ኑል ኤንድ ቮይድ
እንደሌለ እንዳልሆነ እንዳልተፈጸመ የሚቆጠር የማንቀበለው የትኛውንም ነገር ሊያደርግ ይችላል። በነገር ላይ የትኛውንም ስምነት ሊፈጽም ይችላል። ተቀባይነት የለውም። ሪቨርስ ይደረጋል። ወይ ዌል አንዱ ኢት አንዱ የሚደረግ ነው። የአማራ ህዝብ ያልተሳተፈበት የምርጫ ሂደት ነው ሙሉ ለሙሉ የሚሆነው። እንደዛ ተብሎ ነው እንትን የሚለው። ከዛ በኋላ በአማራና በአገዛዙ መካከል የሚኖረው ግንኙነት ህጋዊ ግንኙነት እንደማይሆን ግልጽ ነው። የአማራ ህዝብ መርጧል ነው መንገዱን እያልክ ያለው አንሙት። የትግል ስልቱን መርጧል፣ አቋሙን መርጧል፣ በሰልፍ አሳውቋል። እየታገለ ያለበትን ምክንያት አሁን ባለው ሁኔታ ሀገሪቱ ውስጥ ሽግግር በሌለበት ሁኔታ፣ አስተማማኝ የሰላምና የፖለቲካዊ ሁኔታ በሌለበት ሁኔታ፣ ሀገር በሌለበት ሰዓት ውስጥ ሆነን ምርጫ ልናደርግ የምንችልበት ከላይ ድሮን ከስር ደግሞ በከባድ መሳሪያ የተደበደብን አንመርጥም የሚል የጋራ አቋም የተላለፈበት ነው። ስለዚህ ምን እንደሚሆን እንግዲህ ይሄ ምን ይዞ እንደሚመጣ አይ ቲንክ በነገራችን ላይ ይሄንን የተገነዘቡ ሀገራት አሉ። አንሙት ይሄ ሬድ ፍላግ ነው። ክልል ውስጥ ያለው ሁኔታ በምንም መንገድ ተቀባይነት ያለው ምርጫ በሀገሪቱ ውስጥ ሊካሄድ የማይችልበትን ሁኔታ እንድንገነዘብ አድርጎናል። ይሄ ጉዳይ ፖለቲካል ሴትልመንት ይፈልጋል። ይሄ ሁኔታ ባለበት ምርጫ ብታደርጉ ነገ ላይ ግን ያንን ምርጫ ውጤታማ ነው ብለን እውቅና ለመስጠት እንቸገራለን ያሉ ሀገራት በተደጋጋሚ እያሳወቁ ነው። አሁን እያሳወቁ ነው። ባለኝ መረጃ መሰረት በርካታ ሀገራት በነገራችን ላይ ይሄ ያገዛዙ ዳታ ነው። የዓለም አቀፉን ማህበረሰብ ለማታለል እውቅና ተሰጥቶት በምርጫ ቦርድ በኩል በገለልተኛ አጥኚ ቡድኖች እንደተጠና አድርጎ ለማቅረብ የሞከረው ነው። አማራ ክልልን በተመለከተ እያንዳንዷን ቀበሌና ወረዳ በተመለከተ ሳተላይት ኢሜጅ አላቸው፣ መረጃ አላቸው። በእያንዳንዱ ስፍራ ላይ ምን ማድረግና እንደማድረግ እንደማይቻል በትክክል የሚገነዘቡት ነው። አገዛዙ ማንንም ሊያታልል የሚችልበት እድል እንደሌለ በግልጽ መታወቅ አለበት የሚለው ነገር የተነሳበት መሆኑን ነው በዚህ አጋጣሚ የምናነሳው። አንሙት ወደ ሌሎች ጉዳዮቻችን እንለፍ። ጽምብላሊ አለ፣ የቢራቢሮ ጉዳይ አለ። ቢራቢሮ የራሷን ገላ ሳትሸፍን ዓለምን በክንፎቼ ካልሸፈንኩ ትላለች ነው። ይሄንን አባባል ያገኘነው በነገራችን ላይ ቅድም እንዳልኩት በተለያዩ ሰሞኑን በተለይ በአሜሪካና በኤርትራ ግንኙነት ወይንም በአፕሮችመንትን ተከትሎ በየዕለቱ ቢያንስ በኔ ግምገማ ከ15 ያላነሱ አርቲክሎች ይጻፋሉ። አንሙት የዓለም አቀፍ ተቋማት ሚዲያዎች በዚህ ጉዳይ ላይ በጣም በርካታ ጽሁፎች እየወጡ እንዳሉ እመለከታለሁ። በነገራችን ላይ አንሙት እንግዲህ በተለይ ከአሜሪካውያን ጋር ከሚደረግ ግንኙነት ባሻገር በቅርብ ጊዜያቶች ሌት ማርች ላይ የአውሮፓ ህብረት ኢንቮይ አኔት ዌበር ወደ ኤርትራ አቅንተው እንደነበረ መረጃዎች አሉ። ከዛ ውጪ የካናዳን ሃይ ኮሚሽነር በኬንያ የካናዳ ሃይ ኮሚሽነር ወይንም የካናዳ በኬንያ ከፍተኛ ኮሚሽነር የሆኑት ጆሹዋ ታባ እሳቸውም እንደዚህ ወደ ኤርትራ ኤፕሪል ላይ አቅኝተዋል ወይንም ወደዛ ሄደዋል። የእንግሊዝ ሌሎችም ኢንቮዮች ወደዛ እየሄዱ ነበር፣ ቻይኖች ምናምንና ምንድነው የመጣው ኤርትራ ላይ የተባለ ግማሹ በአንድ በኩል ምዕራባውያን በጣም በተለይ እና ዩናይትድ አረብ ኤምሬትን ጨምሮ በከፍተኛ ደረጃ በቁጣ ስሜታቸውን ሲገልጹ እንመለከታለን። ኢትዮጵያንም ጨምሮ በተለያየ መንገድ ኤርትራ የኢራንን ትደግፋለች፣ የሁቲ አማጺዎችን ትደግፋለች፣ ሱዳን ውስጥ ሰላም እንዳይመጣ የምትሰራው እሷ ናት፣ ኢትዮጵያ ውስጥ ሰላም እንዳይመጣ የምትሰራው እሷ ናት፣ አልፎም ተርፎም ደግሞ የሽብር ቡድኖችን ኢቭንና አልሸባብን ትደግፋለች የሚል ከፍተኛ ዘመቻ እያደረጉ ነው። ሌላው እነዚህ ዓለም አቀፍ ሀገራት ደግሞ አሁን ያለውን ሁኔታ ተገንዝበው በኤርትራ ያለችበትን ጂኦፖለቲካል ሎኬሽን ከግንዛቤ ውስጥ አስገብተው በነገራችን ላይ አንሙት ይሄ የዚህ ከሰከንደሪ ጂኦፖለቲካል ስትራቴጂክ ጠቀሜታ ባሻገር አሁን ክሪቲካል የሎጂስቲክ ሀብ ሆኗል። ይሄ የባቤል መንደብና የቀይ ባህር ቀጠናና ከየትኛውም ጊዜ በላይ ነው የምልህ ወደ ቁጥር አንድነት የመጣበት ሁኔታ ነው ያለው። ይሄ ደግሞ የኤርትራን ጂኦግራፊክ ሬሌቫንስ ጂኦፖለቲካል ሬሌቫንስ በከፍተኛ ደረጃ አጉልቶታል። በሰብአዊ መብትና በሌሎች ጉዳዮች በተያያዘ ምክንያት ከኤርትራ ጋር በአንድም በሌላ መንገድ የተለያየ አይነት ነገር ላይ የተለያየ አቋም ይዘው የነበሩ ሀገራት ድጋሚ ፖሊሲዎቻቸውን እንዲመረምሩና ከኤርትራ ጋር ሪንጌጅ እንዲያደርጉ እየተገደዱ ያሉበት ሁኔታ ነው ያለው።
በቀጠናው ላይ ደግሞ ኢትዮጵያ የነበራትን ታሪካዊ ሚና ጂኦፖለቲካዊ ኃላፊነትና ሚና በአግባቡ ማኔጅ ማድረግ እንዳልቻለችና በቀጠናው ሀገራቶች ውስጥም በተለይ ደግሞ ጂኦፖለቲካል አንሰርቴኒቲን ወደ ቀጠና ሀገራት በማለት በማከፋፈል ቀውስን በጎረቤት ሀገራት ላይ የነበራትንም ተሰሚነት ጭምር ኢትዮጵያ እያጣች የመጣችበት ሁኔታ እንዳለ በተለያዩ ሪፖርቶች ስናነሳ ነበር የነበረው። ከምን የመነጨ በሀገር ውስጥ ከምታካሂዳቸው ከራሷ ህዝብ ጋር ከገጠመቻቸው ጦርነቶች በመነሳት የኢትዮጵያ የጂኦፖለቲካል ፌለር የዲፕሎማሲ ውድቀት መነሻው ውጫዊ አይደለም። መነሻው ስርዓቱ ነው። ኢትዮጵያ ውስጥ ያለው ስርዓት ከኢትዮጵያ ህዝብ ጋር የገጠመው ጦርነት በተደጋጋሚ የምናነሳው ጉዳይ ይሄ ነው። አሁን ባለን መረጃ አፍሪካን ኢንተለጀንስም ዛሬ ይዞት የወጣውን ተመልክተናል። በሪፖርቱ የሚያሳየው በሚቀጥሉት ሳምንታት የኤርትራና የአሜሪካ ዴሌጌሽን ድጋሚ ሊገናኝ እንግዲህ ከማዛድ ጳውሎስ ጋር በተደጋጋሚ እንደተገናኙ ሰምተናል፣ አንብበናል። አሁን ደግሞ በድጋሚ ከኤርትራ ሉካን ጋር ሊገናኙ ነው የሚል ነገር ወጥቷል። የካናዳ የአውሮፓ ህብረት ሌሎችም ኢንቮዮች ከኤርትራ ጋር ያላቸውን ግንኙነት እንደዚሁ ለማጠናከር ከፍተኛ ጥረት እያደረጉ ነው ያሉት። በአንጻሩ ደግሞ ብልጽግና የሀገር ውስጥ ደህንነትና ሴኩሪቲን ማጽናት ያልቻለው አካል በቀጠናው ላይ እንግዲህ ትዝ ይልሃል ከሞያሌ እስከ ምጽዋ ድረስ ወታደራችን ሰላም ለማስከበር ዝግጅቱን አጠናቋል የሚል ንግግር ሲናገር ነበር አብይ አህመድ የነበረው። እሱን ተከትሎ ነው እንግዲህ ቢራቢሮ የሚል ምላሽ የተሰጠውና ቢራቢሮ ሰላሟን አስከብራለች ወይ? በምን ሁኔታ ውስጥ ነው ያለው የአብይ አህመድ አገዛዝ? በትክክል ቀጠናው ላይ የመጡ ያሉ ለውጦችስ ምን ማለት ናቸው የሚለውን ነገር በተወሰነ መንገድ እናንሳው ብዬ ነው። አንሙት ምን አይነት ሐሳብ ተሰጥበታል በዚህ ላይ? መልካም ከኤርትራ ጋር እንግዲህ በተለይ ከአሜሪካ መንግስት ጋር መቀራረብ እየመጣ ነው መልሶ የሚለው ባለፈው በደንብ አንስተናል። እንግዲህ የአሜሪካ መንግስት አሁን የሚከተለው ጥቅምን ማዕከል ያደረገ ፖሊሲ በጣም በብዙ ቀጠናዎች በብዙ ሁኔታዎች ውስጥ ጨከን ብሎ እየመጣ ያለ ነው። አሁን ተቾች በዋሽንግተን የኤርትራ ኤምባሲ መልስ የሰጠበት አንደኛው ጉዳይ የአሜሪካ መንግስት የትራምፕ አስተዳደር ከኢሳያስ አስተዳደር ጋር ተመልሶ መገናኘት፣ መቀራረብ፣ ማዕቀቦቹን ማንሳት፣ የሪአፕሮችመንት እንደገና መገናኘት የሰብአዊ መብት ጥሰቶችንና አፈናዎችን መዘንጋት ነው። አምባገነናዊነትን ምን ማድረግ ነው? አሜሪካ በቃ በእንትኗ ላይ የራሷን አሜሪካ ሰልፍ ዲፊት ነው ማይባል ነገር የለም። ይሄ ተገቢ ትርክት አይደለም የሚል ነው ኤምባሲው መልስ የሰጠው። ነገር ግን ከመቼው ዲ ነው አሜሪካ መንግስት ሰብአዊ መብትን እንደዚህ አይነት ጉዳይን ቅድመ ሁኔታ አድርጎ ቢንቀሳቀስ ሳውዲ አረቢያ እኮ ዛሬ ኢትዮጵያውያንን አታርድም ነበር። ዛሬ ኢትዮጵያውያን ሳውዲ አረቢያ ውስጥ ተገድለዋል። በየዓመቱ ይደረጋል። ከሳውዲ አረቢያ በላይ የአሜሪካ ወዳጅ ሀገር የለም። አሜሪካ ሳውዲ አረቢያ ምርጫ ስለሚደረግ የዲሞክራሲ ኤክሰርሳይዝ ስላለ የሰብአዊ መብት ጉዳይ ስላለ አይደለም እዛ ጋር ጥብቅ ግንኙነት ያለው። እነዚህ ተቋማት፣ እነዚህ ሀገራት፣ እነዚህ ሀሳብ ሰጪዎች እነዚህን መሰል ጉዳዮችን ታሳቢ አያደርጉም። የሀገራት ዲፕሎማሲ ጥቅምን ማዕከል ያደረገ ነው። ኤርትራ አሁን ባለችበት ጂኦፖለቲካል ሁኔታ ውስጥ በጣም ስትራቴጂክ የሚባል መጨለጣም አንተ በአሃዝ ስትገልጸው የነበረው 90% የዓለም የዳታ ትራፊክ የሚያልፍበት መስመር ላይ ያለች የባህር ዳርቻ ላይ ያለች አገር ሆናለች። ስለዚህ ትንሿ ጅቡቲ 10 ምናምን የጦር ሰፈሮች ተመስርተው ሁሉም የሚጠብቋት እንቅልፏን የምትተኛ አገር የሆነችው ባላት ስትራቴጂካዊ ፖዚሽን ቦታ ስፍራ ምክንያት ኤርትራም ባላት ስትራቴጂክ ፖዚሽን በዚህ ቀጠና ላይ ሪጋርድለስ የትኛው ሀገር መንግስት ነው መርህና ቅድመ ሁኔታ አስቀምጦ ከሀገራት ጋር ዲፕሎማሲያዊ ግንኙነት አድርጎ የሚያውቀው? ዋነኛ ፋይናንሰሮችን የቴሮሪስት ፋይናንሰር የሚባሉ መንግስታት ከነዚህ መሰል ሀገሮች ላይ ሲታወቁ ምንድነው አብረው ሆነው የጥብቅ ዲፕሎማሲ ፈጥረው ይታወቃሉ። ስለዚህ ይሄኛው የሚነሳውን ትችት የተመለከተ ነው የተሰጠው ምላሽ። ይሄ መቀራረብ ብዙ ነገሮችን ሊለውጥ የሚችል ነው። ምናልባት ኦፊሻል የሆነው ይፋዊ የሆነ
ወደ አስመራ የአሜሪካ ልኡካን ከተገኙ ዛጋ የሚመጣው ሪአፕሮችመንት የማዕቀብ መነሳት የሌሎች ጉዳዮች አጠቃላይ ቀጠናው ሊቀይረው ይችላል ብዬ ነው ማስበው። ቢያንስ ግን እኔ ሳስበው ከካርቱም እና ከአዲስ አበባ ከጁባ በላይ አስመራ የተሻለ አዲስ ኢትዮጵያ ከራሷ ጋር ጦርነት ከፍታ በክልል በብሔር ተደራጅቶ እየተዋጋ ነው ያለው። ብሔር ለይቶ የሚወጋ ብሔር ለይቶ የሚያፈናቅል በእያንዳንዱ ህዝብ ላይ ህልውና አደጋ ይደቅናል። ስለዚህ የጋራ ህልምና የጋራ አስፓይሬሽን እንዳይኖራቸው ያደረገ አንድን ከተማ የኛና የነሱ ነው የሚል አገዛዝ ከራሱ ጋር ሰላም የሌለው አገር ለሌሎች የራሱን ጥቅምም የራሱን ሰላምም ሊያስከብር የማይችል አገር ሆኗል። ይሄ ሀገር ኢትዮጵያ የሚባለው ሀገር ሱዳን የራሱን ሰላምም ጥቅምም ሊያስከብር የማይችል ሆኗል። የገላጋይ ያለሽ ነው ግራና ቀኝ። ደቡብ ሱዳን ተመሳሳይ ሆኗል። ሶማሊያ ምናቀው ነው። በዚህ ቀጠና ውስጥ ቢያንስ ከነችግሩ እንዲህ ያለ ስጋት በሌለበት ሁኔታ አገሩን ሰላም አድርጎ አልፎ ተርፎ ከሱዳኖች ጋር ከማን ጋር በቀጠና ጉዳዮች ላይ የሚያወራ መንግስት ኤርትራ መንግስት ነው። ምናልባት የማዕቀቦች መነሳት ሪአፕሮችመንቱ የበለጠ ዲሞክራሲ ስፔስ እንዲከፈት ሊያደርግ ይችላል። የኢትዮጵያን ስትራቴጂክ ጠቀሜታ አንሙት አይቀይረውም ማለት ኢትዮጵያ ስትራቴጂካሊ ተመሳሳይ ጠቀሜታ ያለው ሀገር ነው። ትልቅ ሀገር ነው። ትልቅ ሀብት ያለው ነው። የኢትዮጵያ ችግሩ ባድ ፖሊሲ ባድ ሶፍትዌር ነው። መጥፎ አገዛዝ ነው ያለው። ከኢትዮጵያ ህዝብ ጋር ደም አፋሳሽ ጦርነት እያደረገ ያለ አገዛዝ ነው። ኢትዮጵያን የጋራ ራዕይ የላቸው። በጋራ የሚያሰልፋቸው አቋም በጋራ የሚያሰልፋቸው አንድ ሀገራዊ ምልክት እኮ የለም። አንሙት ባንዲራን አንሳ ማለት እኮ የሚያስገድል ጉዳይ እኮ ነው ኢትዮጵያ ውስጥ ዛሬ። በአንድ ከተማ ውስጥ የሀገር ባለቤትና ሰፋሪዎች እየተባለ የሚለይ ህዝብ እኮ ነው ያለው ሀገሪቱ ውስጥ። እንዴት በቀጠናው ላይና በዓለም አቀፍ ደረጃ ተጽዕኖ ይሄንን ጂኦፖለቲካል ሬሌቫንስ እንግዲህ ያለህን ጂኦፖለቲካል ሬሌቫንስ ሀገሪቱ ያላትን ጠቀሜታ ስትራቴጂክ ጠቀሜታ ወደ ዘላቂ የህዝቦቿ ሴኩሪቲ አስተማማኝ የህዝቦቿ ሴኩሪቲ ደህንነት የህዝቦቿ ጥቅም የኢኮኖሚና ማህበራዊ ፋይዳ መጠቀሚያ አይደለም ያደረገው የቀጠናው ግጭትና ጦርነት ማከፋፈያ ያደረገው። ከኢትዮጵያ አልፎ ዛሬ የምስራቅ አፍሪካ ህዝቦች ስጋት ሆነ። ኢትዮጵያ ውስጥ ያለው አገዛዝ የምስራቅ አፍሪካ ደቡብ ሱዳን ውስጥ በሚካሄደው ጦርነት ውስጥ እጁ አለበት። በሶማሊያ ቀውስ ውስጥ እጁ አለበት። በሱዳን ጦርነት ውስጥ እጁ አለበት። ይኸው ዛሬ አንስቻለሁ። አዛዡ ጭምር ተገሏል በድሮን። የኢትዮጵያ ሉዓላዊነት ተጥሶ የኢትዮጵያ የአየር ሉዓላዊነት ተጥሶ አዛዡ ተገሏል። የኢትዮጵያ አየር መቃወሚያ የት ነው ያለው ብትለኝ ትግራይ ድንበር ላይ። የኢትዮጵያ ሰራዊት የኢትዮጵያ ዘብ መሆን የነበረበት ሰራዊት የት ነው ብትለኝ ጋይንት ላይ ካህናትን እያረደ የአማራን አርሶ አደር እየጨፈጨፈ ከሱዳንና ከአማራ ህዝብ የኢትዮጵያ ህልውና ስጋት ማን ነው? ለአብይ አህመድ አማራ ነው። ምንም ጥያቄ የለው። ለምን አዲስ አበባ ላይ ቁጭ ብሎ ወሎን ኬኛ የሚል አገዛዝ፣ አዲስ አበባ ላይ ቁጭ ብሎ አዲስ አበባ አትገቡም የሚል አገዛዝ እንዴት የኢትዮጵያን ሉዓላዊነት ሊያስጠብቅ ይችላል? አንሞት። እንዴት ኢትዮጵያውያንን በጋራ አጀንዳ ሊያሰልፍ ይችላል? በማንነታቸው ምክንያት የአማራ ምሁራንን ሀገር ጥሎ የሚያሳድድ በማንነታቸው ምክንያት ህዝብ እንደራሴዎች እስር ቤት ወርውሮ ከጅብ ጋር የሚያስር አገዛዝ እንዴት ስለ ሀገር ሉዓላዊነት ሊያወራ ይችላል? ለዚህ ነው ይሄንን አገዛዝ የምንጠየፈው። እንደ ህዝብ ነው የምንጠየፈው። ምንም ሼር የምናደርገው ነገር የለም። የሞራል ባውንደሪ፣ የህግ ባውንደሪ ሁሉን ነገር ጥሶ ህዝባችንን እያጠፋ ስለሆነ ግማሹን በረሃብ፣ ግማሹን በበሽታ፣ ግማሹን በማሰቃየት፣ ግማሹን በማገት፣ ግማሹን በድሮን፣ ግማሹን በከባድ መሳሪያ፣ ሴቶቹን በመድፈር
እናቶችን በማቃጠል ሚሊዮኖችን በማፈናቀል ከተሞችን በተለያየ ምክንያት በማፈናቀል ከከተሞች ውስጥ ነጋዴውን ባለሀብቱን ከዚህ አገዛዝ ጋር ሆነን ስለ ኢትዮጵያ ዘለቄታዊ ጥቅም ልናወራ አንችልም። ክሊርሊ መቀመጥ ያለበት ነው። ከዚህ አገዛዝ ጋር ሼር የምናደርገው ናሽናል አስፓይሬሽን የለም። አንሙት፣ ያስቆጫል። እውነቴን ነው የምልህ። ዛሬ ባንዳና ባዳ እያለ ህዝብን ሲፈርጅ ትመለከተዋለህ። ሂዱ ሲል የኢትዮጵያን ግዛት ሉዓላዊ ግዛት ህዝቦች ሂዱ ህገ መንግስቱን ተጠቅማችሁ የሚል ፊልድ ማርሻል ያለበት ሀገር ነው። ሂዱ የሚል ይሄንን ጂኦፖለቲካል ሬሌቫንስ ወደ ጂኦፖለቲካል አንሰርቴኒቲ የቀየረ የኢትዮጵያን ህዝብ ሰላምና ደህንነት ስጋት ራሱ እንዲሆን ያደረገ መሆኑን ይሄን አገዛዝ ትመለከታለህ ማለት ነው። ይሄንን ስለ ኤርትራና ስለ አሜሪካ ዳግም ግንኙነት ስናነሳ ኢትዮጵያ ጂኦፖለቲካል ሬሌቫንስ የለውም እያልን አይደለም። የኢትዮጵያ በቀጠናው ላይ የነበራት ተሰሚነትና ሚና እንዲደበዝዝ አድርጎ አይደለምና ኢትዮጵያ ለጎረቤት ሀገራትና ህዝቦች ጭምር ስጋት የሆነ አገዛዝ ለኢትዮጵያ ህዝብ ስጋት የሆነ አገዛዝ በኢትዮጵያ ምድር ላይ ተነስቷል ነው እያልን ያለነው እንጂ እኮ የኢትዮጵያ ብቻ ሳይሆን የቀይ ባህርን ኮስት አንሙት እስከ ኤደን ባህረ ሰላጤና እስከ ህንድ ውቅያኖስ ድረስ ኢትዮጵያውያን ከሱዳናውያን ጋር ኢትዮጵያውያን ከኤርትራውያን ጋር ኢትዮጵያውያን ከጅቡቲያውያንና ከሶማሊያ ወንድሞች ጋር አብረው ቆመው እኮ በጋራ የህዝቦቻቸውንና የቀጠናውን ሰላም አስጠብቀው በጋራና በትብብር ማዕቀፍ ውስጥ አብረው መልማት አብረው ማደግ ያንዳቸው ደህንነት የሌላኛው ደህንነት ሆኖ ሚውቹዋል ሴኩሪቲ ኮንሰርን ኖሯቸው በጋራ ወጣቶቻቸውንና ህዝቦቻቸውን ለጋራ ላይና ህልም ማሰለፍ ይችሉ ነበር እኮ። የዩናይትድ አረብ ኤምሬትን አጀንዳ ተሸክመ በሱዳን ጦርነት ውስጥ ማስናለህ፣ በሌሎች ሀገራት በሚሰጥ ድጋፍና የኢትዮጵያን ማዕድን እየሸጥክ የኢትዮጵያ ህዝብ ላይ ጦርነት ታከፋፍላለህ። ከዛ በኋላ ወደብ አመጣልሃለሁ እያልክ የኢትዮጵያን ህዝብ ልታታልል ትሞክራለህ። ከተማና ሀገር እየነጠቅከው ወደብ አመጣልሃለሁ ትለዋለህ። ይሄንን ላንሳ ብዬ ነው አንሙት እንጂ ከባለፈው የተለየ በዚህ ፕሮግራም ላይ ልንነግራቸው የፈለግነው ይሄ ወሬ ሲወራ ስለነበረ ምንም አዲስ ነገር የለውም ማለት ሊገናኙ እንደሆነ። አሁን እኛ ይዘን የመጣ ነው ተጨባጭ መረጃ ምንድነው? ጂኦፖለቲካውንም ምኑንም ለማስረዳት ሳይሆን ተጨባጭ መረጃው በሚቀጥሉት ሳምንታት የሁለቱ ሀገራት ልዑካን ሊገናኙ መሆኑ መነበቡ ነው። አሁን ይዘን የመጣ ነው በሚቀጥሉት ሳምንታት ሊገናኙ እንደሆነ የሚገልጽ አሳማኝ የሆነ መረጃ ስላገኘን ነው አፍሪካን ኢንተለጀንስ ያን ይዞ ስለወጣ እሱን እናድርስ ብዬ ነው አንሙት በዋናነት የርዕሰ ጉዳይ አድርገን የመጣንበት ምክንያት ማለት ነው። ቀጥል። መልካም። ምናልባት ቢሮዋን እንድናነሳ ያስገደደን ምንድነው ከኤርትራ ጋር በተያያዘ የኤርትራ ውጭ ጉዳይ ሚኒስቴር የሪሰርች እና ዶክመንቴሽን ዲፓርትመንት የሪሰርች ኤንድ ዶክመንቴሽን ዲቪዥን ያወጣው ጽሁፍ ነው። እዛ ጽሁፍ ላይ የሶቨርኒቲ እና ሄጅሞኒክ አምቢሽን በተመለከተ ከኢትዮጵያ ጋር ያለው ሁኔታ የሚዳስስ ጽሁፍ ነው። ከዛ ጽሁፍ መካከል አንደኛው የሚያነሳው ምኑን ነው? እኛ ቢራቢሮውን ራሷን ሳትሸፍን ምድር ልሸፍናለች የሚለውን ነገር እንድናነሳ ያደረገን ከዚህ ቀደም ድምጹን ብናዘጋጀው ጥሩ ነበር። አብይ አህመድ ከሶማሌ ባህር እስከ ምጽዋ ሰላም መጠበቅ የሚችል ኤሊት ፎርስ ተመረቀላቸው፣ የጎረቤት ሀገራት እንኳን ደስ አላቸው፣ አፍሪካውያን እንኳን ደስ አላቸው ማለቱ እናስታውሳለን። ከዛ አልፎ ተርፎ ኢትዮጵያ የዚህን የባብል መንደብና አጠቃላይ ከባህር ትራንስፖርት ጋር የተያያዘውን ቀጠና ሰላም የማስጠበቅ እዛ ላይ ያሉ ስጋቶችን የመጠበቅ ሴፍጋርድ ነው የሚለው ኢትዮጵያ መስ ሴፍጋርድ ሬድ ሲ በቀይ ባህር ደህንነት ዙሪያ ያገባኛል ወይም መሳተፍ ይችላል ማስጠበቅ ይችላል ማለቷን የተመለከተው ጽሁፍ ሲያነሳ ነውና በተለይ እዛ ላይ የሚያነሳው ነገር ምንድነው የራሱን መሬት a government that cannot stabilize its own land borders የራሱን አገር ዳር ድንበር ማስጠበቅ ያልቻለው የአብይ አህመድ መንግስት የቀይ ባህርን ደህንነት ላስጠብቅ ይላል።
ከዛ ምን ማለት ነው? እቺ የትግርኛ ስቴትመንት ትመጣለች ጽምብላሊ ነብሳ ዝከደነት መሬት ከደነት የምትለዋ ንግግር ትመጣለች ከዛ ቀጥሎ ማለት ነው። አዎ ቢራቢሮ ራሷን ሳትሸፍን መሬት ልሸፍናለች የሚያስብለው አንተ መጀመሪያ የራስህን ያገርህን ዳር ድንበር ጠብቀሃል ወይ? አንተ መጀመሪያ ያገርህን ሰላም አስከብረሃል ወይ? ኢትዮጵያ ውስጥ በብሔር በክልሎች ላይ ውጊያ ከፍተህ እየተዋጋ አይደለም ወይ? ቀደም ዳር ድንበር ስታነሳ ነበር። ጅቡቲ ከጅቡቲ የሚነሱ ድሮኖች አፋሮችን እየመቱ ነው ተብሎ ሲዘገብ ነበር። ከደቡብ ሱዳን የመጡ የነጩ ሰራዊት አባላት ጋምቤላን አጥለቅልቀውት ባለፈው ስናወራ ነበር። ዛሬ የሱዳን የድሮንና የሮኬት ጥቃት ኢትዮጵያ ድንበር ውስጥ ያደረሰውን ጉዳት እየሰማን ያለነው። ከሶማሊያ አልሻባብ ድንበር አልፎ ቀበሌዎች ተቆጣጥሮ ምን እንዳደረገ ስናወራ ነበር። የራስህን ዳር ድንበር የራስህን መሬት ማስጠበቅ ባልቻልክበት ሰሜን ሱዳንም እኮ የሆነውን እናውቃለን። የራስህን ዳር ድንበር ማስጠበቅ ባልቻልክበት ቀይ ባህርን ሰላም አስጠብቃለሁ ከሶማሌ ጫፍ እስከ ምጽዋ የባህር ደህንነትን ለማስጠበቅ የሚያስችል የባህር ኃይል አለኝ ኤሊት ፎርስ አለኝ ማለትን ምን አመጣው ነው? ይሄ ነው ቢራቢሮ የሚያደርግ። ራስን ሳትሸፍን ምድር ልሸፍናት አልክ። ስለዚህ በአጠቃላይ ስትመለከተው ሌሎች በርካታ ሳቢዎች ጽሁፉ ላይ እንዳሉ ሆነው ቀይ ባህርን ባብል መንደብ እንዳይዘጋ ልክ እንደ ሆርሙዝ ሰርጥ እሱም ሌላ ችግር እንዳይገጥመው ኢትዮጵያ ባለሚና መሆን አለባት የሚለው ጉዳይ ወይም ያንን ሴፍ ጋርድ የመጠበቅ የማስጠበቅ ጉዳይ ስታነሳ ማክሲመም የሚሆነው ትብብር በዚህ ቀጠና ላይ ከቀጠናው ሀገሮች ጋር ተባበራለሁ፣ ኃይል አዋጣለሁ፣ ሰላም የሚያስከበር ልምድ ያለው ሀገር ነው፣ ወደዚያ ለመመለስ ጥረት አደርጋለሁ፣ ዲፕሎማሲያዊ ግንኙነቴን አስተካክላለሁ፣ አሻሽላለሁ። ስለሆነም ከጎረቤቶች ጋር በስጋትና ባለመተማመን ላይ ሳይሆን በመተማመን ላይና በወንድማማችነት እህትማማችነት ላይ ተመረኮዘ ጉርበትና እንከተላለሁ በሚል ጅቡቲም ኤርትራም የመንም ሳውዲም ለቀጠናው ለዚህ የባብል መንደብ መስመር ለዓለም የባህር መስመሮች መጠበቅ ኃይል አዋጡ ካላለም አቀፉ ማህበረሰብ የዚህ አካል መሆን ያባት ነው። እኔ ያለሁላችሁ እንኳን ደስ አላችሁን ምን አመጣው ነው? የራሱ ህዝብ ላይ ጦርነት ያወጀ አካል። አዎ ስለዚህ የራስንም ደህንነት የራስንም ሀገር ድንበር አላስከበርክም፣ የራስንም ህዝብ ደህንነት አላዳንክም፣ የራስህ ህዝብም ወጥቶ መግባት አልቻለም የሚል ጥሩ መልስ ስለሆነ ነው አንቺ ቢራቢሮ ራስሽን ሳትሸፍኝ መሬት ልሸፍን አትበይ የሚለውን መልእክት ተውሰን ይሄን መልእክት የምናቀርበው ለማለት ነው። አመሰግናለሁ ወንድም። አንሙት አመሰግናለሁ። የሱዳን አዛዥ እንግዲህ በዚህ ከሉዓላዊነት ጋር በተያያዘም በትንሽ ሐሳብ እንግዲህ ብትጨምርበት ደስ የሚለኝ በሱዳን ጥቃት እንግዲህ አዛዦችን ጨምሮ በርካታ የወታደራዊ አባላት መገደላቸውን ነው አሁን የሰማሁት፣ አዛዦችንም ጨምሮ ማለት ነው። እንደውም ብልጽግና ጥቃቱ ምን እንደሆነም አልተገነዘበም ነው። ድሮን ነው ወይስ ሮኬት ነው የሚለው ነገር ሲያነጋግር ተመልክቻለሁ። በርካታ ጥቃቶች ናቸው በአንድ ቀን የተፈጸሙት፣ ከሶስት በላይ ጥቃቶች ናቸው የሰነዘሩት። ዛሬም የድሮን ቅኝቶች በአካባቢው ላይ መኖራቸውን ነው የሰማሁት። ይሄ ምን ማለት እንደሆነ እንግዲህ ሱዳን በግልጽ በገሃድ የኢትዮጵያ ሉዓላዊነት ተዳፍራ በኢትዮጵያ ላይ ጦርነት አውጃለች እንዳይባል እንግዲህ ቀደም ብያለሁ። ከዚህ በፊት የኢትዮጵያን ሉዓላዊ ግዛት ላይ የሱዳንን የታጠቁ ኃይሎች የምታስታጥቅ ከሆነና በቀጥታ የሱዳን ሉዓላዊነት ግዛት ላይ ስጋት የሚጭር እንቅስቃሴዎችን የምታደርግ ከሆነ እነዛ ጥናቶች ሲወጡ ከዚህ በፊትም ተናግሬያለሁ። ጥናቶቹ በጥናት በሪሰርች ተደግፈው በርካታ ምሁራንና ጥናት አድራጊዎች የዓለም አቀፍ በሮይተርስ እንዲወጣ ሲደረግ እነዚህ ሁሉ ሂደቶች ቀጥሎ ሊመጣ ለሆነ ሌላ አይነት ሁኔታ እያመቻቹ ነው ያሉት። ስለዚህ ኢትዮጵያ ራሷን ከዚህ አይነት ነገር ማግለል አለባት። በእነዚህ አይነት እንቅስቃሴ ውስጥ መሳተፍ የለባትም። ለጎረቤት ሀገሮቿ ጭምር ሰላምና ደህንነት ዋስትና መስጠት አለባት። በተደጋጋሚ እንዲህ አይነት ነገር ውስጥ አትግቡ። በሱዳን ጦርነት ውስጥ የሱዳን ጦርነት ዋና አቀጣጣይ እኛ ነን ብለው መጡ። ጭራሽ የጦር መሳሪያ
እና ካምፖችን አደራጅተው እንደዛ አይነት ድጋፍ ማድረግ ጀመሩ። በኋላ ላይ በርካታ ሪፖርቶች ወጡ። ለማስተባበል እንኳን ሲፈቅዱ አልተመለከትኩም። አንድ ቀን ይሄንን የሚያስተባብል ያገዛዙ ኃይል አልተመለከትኩም። እንደውም ጭራሽ በኋላ ላይ ሲመጡ ከማስተባበል ይልቅ እንደውም እኛም በሱዳን የሚደገፉ ታጠቁ ኃይሎች አሉ፣ ስለዚህ በዛ ምክንያት እኛም የታጠቁ ኃይሎችን መደገፍ አለብን፣ ከዳር ሆነን የኢትዮጵያን ጉዳይ አንመለከትም የሚል መጨረሻ ላይ እንግዲህ በዩናይትድ አረብ ኤምሬት በቀጥታ የሚደረግ እንደውም እኔ በኢትዮጵያ ፍላጎትም ጭምር የተገባበት አይመስለኝም። ካምፖቹም ሁሉ ሙሉ ለሙሉ ካምፖቹ በዩናይትድ አረብ ኤምሬት እየተገነቡ ያሉ ናቸው። ጦርነቱ የዩናይትድ አረብ ኤምሬት ነው ላለ ማለት ነው ያንን ሁሉ ዋጋ የተከፈለው። አሁን ዩናይትድ አረብ ኤምሬት ራሱ ያለበትን ክራይሲስ እየሰማን ያለ ነው። በዚህም ምክንያት ሱዳኖችም ጭምር አይ ቲንክ ያለውን ቀጠናዊ ሁኔታ ተረድተው ይመስለኛል ጥቃት መሰንዘር እስከ መሄድ ድረስ የሄዱበት ሁኔታ እንዳለ በግልጽ ተመልክተናል። እነዚህ ሁሉ ቀጠናዊ ዓለም አቀፋዊ ሁኔታ እነዚህ ሁሉ ቀውሶች ውስጥ ለምን ገባ ያገዛዝ? ብዙ ሰዎች ከሱዳን ጋር በተለየ ምክንያት የተጣላበት ምክንያት የለም። በሌሎችም ቀጠናዊ ጉዳዮችና ቀጠናዊ ትርምስ ውስጥ እንዲገባ ያደረገው ከኢትዮጵያ ሕዝብ ጋር የጀመረው ጦርነት ነው። ይሄን ጦርነት ለማሸነፍ ይበደራል። ይሄን ጦርነት ለማሸነፍ ጎረቤቶችን ይረግማል። ይሄን ጦርነት ለማሸነፍ ትርክቶችን ይፈጥራል። ይሄን ጦርነት ለማሸነፍ የማያደርጋቸው ነገሮች የለም። የሚያደርጋቸው ነገሮች ሁሉ ከቀጠናው ሀገራት ጋር እንደዛ አይነት ትርምስ ውስጥና እንደዛ አይነት ግጭት ውስጥ እንዲገባ ያስገደዱት መሆኑን በግልጽ እንመለከታለን። መፍትሄው ምንድነው ነው? መፍትሄው ጎረቤት ሀገራት ጋር ጦርነት ውስጥ መግባት ነው። አሁንም እነሱ እያሉ ያሉት እንግዲህ መፍትሄ ኤርትራንም ሱዳንንም ጅቡቲንም ከኬንያ ባሻገር እንግዲህ ሁሉንም መውጋት ነው ያላቸው እምነት። ሀገር ውስጥ ጦርነት እያደረጉ መፍትሄው ሀገር ውስጥ ለሚያደርጉት ጦርነት ጎረቤቶችን መውጋት ነው። ዳስ የነሱ ጭንቅላት እንደዛ ነው የሚያስበው። ምክንያቱም ሀገር ውስጥ ያለው ጦርነት መቆም የለበትም። ለነሱ ሀገር ውስጥ ያለው ጦርነት ስትራቴጂክ ነው። ቀጠናው ላይ ያለው ጦርነት ተሳካም አልተሳካም ውጤቱ ምንም ሆነ ምንም ምንጎዳውና ምናተርፈው የለም፣ ምናጣው ነገር የለም ብለው ያስባሉ። ግን አማራውንና ትግራዩን ማንበርከክና ማጥፋት ማውደም ግብ ነው በራሱ። ኦኬ ስለ ኢትዮጵያ ኢንተረስት ሲባል የሚደረጉ ጦርነቶች አይደሉም በቀጠናው ላይ በሀገሪቱ ውስጥም ያሉት። በዋናነት ሀገር ውስጥ ያለው ጦርነት ከሁሉም በላይ የዚህን አገዛዝ ህልውናና መቀጠል ይወስናል ብለው የሚያምኑ ቡድኖች ናቸው። የዚህ የጎረቤት ሀገራት ጋር የመጣው ትርምስ የትርክት ናሬቲቭ ቁጥጥር ለመያዝ ሲባል የተጀመረ ነው እንጂ በተጨባጭ ለኢትዮጵያ ግብ ታስቦ የሚደረግ አይደለም። እነሱ ትልቁ ፍላጎታቸው እንዴት አዲስ አበባን ይጠቀልላል፣ እንዴት ክልሎችን ይነጥቃል፣ እንዴት የበላይነቱን ያሰፍራል፣ እንዴት ደግሞ የሚጠላቸውን ማህበረሰቦች ከኢትዮጵያ ፖለቲካል ማፕ ላይ ይፍቃል። እዛ ላይ ነው የሚሰራው። ሌት ተቀን የሚሰራው እሱን ስራ ማን ይፈቅድለታል? እያንዳንዱ ህዝብ ራሱን ለማዳን የተገደደበት ሁኔታና ምክንያት ይሄ ነው። በዚህም ነው ሰፊ መጠነ ሰፊ ትግል እየተደረገ ያለበት ምክንያት የሚለውን ነገር እንድናነሳ ነው። አንደሞስ ሳውዲ አረቢያና በኢትዮጵያ ስደተኞች ዙሪያ በተለያየ ቦታ ላይ በሳውዲም ያሉ በሳውዝ አፍሪካም ያሉ የኢትዮጵያ ስደተኞች ወይንም የኢትዮጵያ ምንድነው የምንለው ስደተኞች የሚለው ቃል ኔጌቲቭ ተርሚኖሎጂ ተደርጎ አንዳንዴ የብዙ ሰዎች ያነሱታል። ማለት በውስጡ ስደተኛ የሚለውን ቃል አትጠቀሙ የሚባልበት ጊዜ እንዳለ አውቃለሁ። እንግሊዘኛው በጣም ሰፊ የሆነ ትርጉም ይሰጣል። ለምሳሌ እንትን ይሉታል ላይክ ሚክስድ ፍሎውስ ይሉታል፣ ኢኮኖሚክ ማይግራንትስ ወር የተለያየ ስያሜ ይሰጡታል። እኛ ጋር ያለው እንግዲህ ያው ከሀገር የወጣውን ስደተኛ ነው የምንለው፣ ስደት ነው የምንለው አይደለም። በስደት ያሉ ኢትዮጵያውያን እንበለው ቢያንስ በስደት ያሉ ኢትዮጵያውያን በሳውዲ ከ65 በላይ የሚሆኑ ኢትዮጵያውያን ያለ ህግ አግባብ አንሙት የሚገርም ነገር ጠበቃ እንኳን ሳይኖራቸው መከላከል እንኳን በማይችሉበት ሁኔታ ከ65 በላይ የሚሆኑት የሞት ፍርድ ተፈርዶባቸዋል። ከነዚህ ውስጥ 4ቱ ኦሬዲ በስቅላት ተቀጥተዋል ነው የሚሉ ዛሬ ወጡ ሪፖርቶችን ተመልክተሃል። በስቅላት ተቀጥተዋል 4ቱ። ቀሪዎቹ 65 የሚሆኑት ደግሞ ቀናቸውን እየጠበቁ ነው ያሉት። ሌሎቹን ታስተምራላችሁ ነው ያላቸው ዳኛው ውሳኔውን ተከትሎ። ምን እንኳን እንደፈረሙ አያውቁትም። ያለማንም የሚገርም ትራንስሌሽን ፕሮፐር የሆነ እንኳን ትርጉም አልተሰጣቸው እንዲፈርሙ ሲደረጉ።
የየመንን ድንበር ጥሰው የገቡ ኢትዮጵያውያን ናቸው። ቋንቋውን አያውቁትም፣ ባህሉን አያውቁትም። በዛ ሁሉ ቀውስ ውስጥ ያለችውን የመን አቋርጠው በቦሳሶ አድርገው በጀልባ በጣም ብዙ ዋጋ ከፍለው እዛ የሚደርሱ ኢትዮጵያውያን ወገኖቻችን ያለምንም ጠባቂ እንደዚህ አይነት አሰቃቂ የሞት ፍርድ ሲፈረድባቸው እየጮሁ ያሉት የሰብአዊ መብት ተቋማት ናቸው እና አምነስቲ ኢንተርናሽናል ናቸው። የሰብአዊ መብት ተሟጋቾች ናቸው። በተመሳሳይ በደቡብ አፍሪካ ተመሳሳይ ኢትዮጵያ እንግዲህ ለዓለም የምትበቃ ሀገር ነበረች። አንሙት ስደተኛን በማስጠለል የረጅም ዘመን ታሪክ ያላት ሀገር ነች። በርካታ ሃይማኖቶች ወደ ኢትዮጵያ ሲመጡ የተቀበለች ያስተናገደች ነች። በርካታ ህዝቦች በከፋ ጊዜ ወደ ሀገራቸው ጦርነት ሌላም ነገር ሲቀሰቀስ ወደ ሀገራቸው ወደ ኢትዮጵያ እንዲመጡ ድንበሯን ከፍታ ትቀበል የነበረች ሀገር ነች። እስከ ቅርብ ጊዜ የሱዳን፣ የሶማሊያ የብዙ ሀገራት ስደተኞች ወደ ኢትዮጵያ ይመጡ ነበር። እነሱንም የምታስተናግድ የነበረች ሀገር ነች። ዛሬ ህዝቦቿና ለወገኖቿ መሆን አቅቷት በሚሊዮን የሚቆጠር ህዝቦቿ ከሀገር እየተሰደዱ በየትኛው በሄዱበት ሀገር ሁሉ እየተዋረዱ ይኖራሉ። እየተዋረዱ ብቻ አይደለም፣ እጅግ አስከፊ ሰብአዊ መብት ጥሰት እየተፈጸመባቸው ይገኛል። በጣም በቃ እውነት ነው የምነግርህ፣ በየሀገሩ ያለ ኢትዮጵያዊ ሰቆቃ መናገር የምንችለው ደረጃ አይደለም ያለው። በጣም በሚያሳዝን ሁኔታ ነው ያለው። በሄዱበት ሀገር ሁሉ የሚጠቁ ሆነዋል። ጠባቂ የሌላቸው በሀገራቸው ሆስታይል ነው፣ ሀገራቸው የሚያጠቃቸው ሆኗል። አንሙት በድህነት እንኳን እኮ መከራም ስቃይም እኮ በሀገር ያምራል አይደል? በድህነትም ብትኖር በመከራ ውስጥ እንኳን ቢኮን በሀገር በሰላም ብትኖር ምንም አይደለም። ሀገርህን የሚገፍ ስርዓት መጣ። ከተማን የሚገፍ ስርዓት መጣ። የኛ ነው ከተማው የሚል ስርዓት መጣ። ሀገሩ የኛ ነው የሚል ስርዓት መጣ። ህዝብን የሚያፈናቅልና የሚያሰድድ ስርዓት መጣ። የት ይሄዱ ኢትዮጵያውያን? እንግዲህ በሀገራቸው ሪፊውጂ ሆኑ። በሀገሪቱ ውስጥ ያሉ ኢትዮጵያውያን እኮ አይዲፒዎች አንሙት በዓለም እኮ ነምበር 1 ነበር ነው በሀገር ውስጥ ተፈናቃዮች። ማን ያፈናቀላቸው? the state። ሀገረ መንግስቱ ዜጎቹን የሚያፈናቅልበት እኮ ብቸኛው ሀገር እኮ ነው። እኔ ዙሪክ ላይ አንድ መድረክ ላይ ተገኝቼ ነበር። ዙሪክ በዚህ የስዊዘርላንድ መንግስት በዚህ በምስራቅ አፍሪካ ባሉ የተፈናቃዮች ጉዳይ ላይ ምናምን አንድ ጽሁፍ ላቀርብ ሄጄ እዛ ለነበሩ በዙሪክ መድረኩ ላይ ለሚገኙ ምሁራን ለማስረዳት የተቸገርኩት ነገር ምን እንደነበረ ታውቃለህ? ኢትዮጵያ ውስጥ ያለው መፈናቀል ዲዛስተር ኢንዲዩስድ ወይንም ናቹራል ኢንዲዩስድ ወይንም የናቹራል ዲዛስተር ኢንዲዩስድ ሳይሆን ልማት የሚያፈናቅለው ሳይሆን አገዛዝ የሚያፈናቅለው ነው። the state ኢትዮጵያንን የሚያፈናቅለው መንግስት ነው የሚለውን ሀገሪቱ ነች ዜጎቿን የምታፈናቅለው የሚለውን እንዴት አድርጌ ላስረዳ? የለማ በዓለም ሊትሬቸር የሚታወቀው በሰዎች በሶስት ምክንያት ይፈናቀላሉ ነው። ወይ በልማት ወይ ደግሞ በየአካባቢው በሚነሱ የግጦሽና በምናምን ምክንያት ኮንፍሊክት ኢንዲዩስድ ዲስፕሌስመንት ይሉታል። ሌላኛው ደግሞ በተፈጥሮ ምክንያት የሚፈናቀሉ ተፈናቃዮች ናቸው። የሀገሪቱ መንግስትና የፖለቲካል አፓራተስ ዜጎቹን ያፈናቅላል የሚለውን ዓለም ለመረዳት ቸግረው ማለት ነው። በዛ መድረክ ላይ አይ ቻሌንጅድ ዘመዛ ያሉትን ሰዎች ኢትዮጵያ ውስጥ የህዝቡ ጠላት አገዛዙ ስርዓቱ ነው። the state is the enemy of the people። ህዝቡ ራሱን የሚጠብቀው ከመንግስት ነው። ሀገሪቱና ህዝቦቿ የሚጠቁት በአገዛዙ ነው። የሚዘረፉት በአገዛዙ ነው። ግብር የሚጣልባቸው እጅግ አላግባብ ግብር፣ ቤታቸው የሚፈርሰው በአገዛዙ ነው። የሚፈናቀሉት ሚሊዮኖች በአገዛዙ ነው። የሚሰደቡትና የሚዋረዱት በአርሶ አደሩ ነው። ህዝቦቿ ላይ የተነሳ አገዛዝ እንደሆነ ትመለከታለህ። ዛሬ ከሀገራቸው የሚሰደዱ ኢትዮጵያውያን አብዛኛው የስደታቸው ምክንያት ከዚህ በፊት ኢኮኖሚ ነበር። ስደት ወጣቱ በብዛት ይሰደዳል። ኢኮኖሚክ ማይግራንት ነው። በተለያየ አካባቢ ላይ ያለው ወጣት ነው የሚሰደደው። ኮዙን ራሱ ስትመለከት አሁን ትልቁ የስደት ምክንያት በኢትዮጵያ እየሆነ የመጣው አንሙት ሰላም ሴኩሪቲ
ደህንነት ነው። even those who are able to afford life ኢትዮጵያ ላይ ንግድን ማድረግ የሚችሉ ለሀገር ብዙ ማበርከት የሚችሉ ምሁራን ሳይንቲስቶች ጭምር ናቸው እየተሰደዱ ያሉት። ለምን ስትላቸው ሀገሩ ያስፈራል ነው የሚሉ። ሴኩሪቲው በፖሊስ ነው የምትጠቃው፣ በጸጥታ ኃይሎች ነው ህዝብ የሚሳደደው። የአማራን አርሶ አደር የሚያሳደደው መከላከያ የሚባል ተቋም ነው። ይሄንን ትራጀዲ ለማስረዳት ይቸገራል። ምክንያቱም በብዙ ሀገራት ይሄ ያልተለመደ ነው። ሳውዝ አፍሪካ ላይ ኢትዮጵያውያንን ማን ይጠብቃቸዋል? ኤምባሲው የጎሳ ኤምባሲ ነው። ለምሳሌ ሳውዲ ተናግሬያለሁ። ሪያድ የነበረውን ኤምባሲ የሪያድ ኤምባሲው የአርሲ ልጆች ናቸው፣ የአንድ አካባቢ ልጆች። እኔ አይደለም ተደውሎ ነው ይሄው መልእክት የለከለ በኤቢሲ ነው የተላከለ። ኤምባሲ ሄዶ መሰረታዊ ወረቀቶችን ለመጨረስ የማይቻልበት ደረጃ ላይ ደርሰዋል ሪያድ ላይ። በካታር ተመሳሳይ የአንድ አካባቢ ልጆች ናቸው ኤምባሲ ውስጥ ያሉት። እዛ ስትሄድ የመጀመሪያውን በብሔር አንተን የመዳኘት ሂደቱ የሚጀምረው ከኤምባሲዎችና ከኢትዮጵያ ቆንስላዎች ወይንም ደግሞ ከኢትዮጵያ ዴሌጌሽንስ ነው፣ ከኢትዮጵያ ሚሽነሪስ ነው። ሳውዝ አፍሪካ ላይ ያሉ ኢትዮጵያውያን ዛሬ ቁጣቸውን ገልጸዋል በሚል አዲስ ስታንዳርድ ይዞት የወጣውን ዘገባ ተመልክተዋል። በሳውዲ ሲጮሁ ነው የኖሩት ማን ይድረስልን እያሉ። ዛሬም በሳውዲ 65 ኢትዮጵያውያንን የሚታደጋቸው ጠፍቶ የዓለም አቀፉ ማህበረሰብ ድሮ ይወልኔ ኢትዮጵያ ውስጥ ብዙ ፖለቲካ ውስጥ ማልሳተፍባቸው ወቅቶች ላይ በውጭ ሀገር ሆነው ስለ ኢትዮጵያውያን ድምጽ የሚሆኑ ሰዎች ነበሩ። አስታውሳለሁ። እንደዚህ አይነት ኢትዮጵያውያን እንደዚህ አይነት ደረሰባቸው ተብሎ ገንዘብ ሲዋጣ ምናምን አቃለው። ድሮ ጠንካራ ንቅናቄ ያደርጉ ነበር አንዳንድ ሰዎች። እውነቴን ነው የምልህ፣ አስታውሳለሁ። አሁን እነዛም ሰዎች የህዝባቸውና ሀገራቸውን ጉዳይ የት እንዳደረሱት አላውቅም። you don't see adults in the room። በኢትዮጵያ ፖለቲካ ውስጥ በተለይ በውጪ ባለው በወገኖቹ ላይ ሀገርን ለማዳን በሚደረገው ትብብር ውስጥ ፕሮአክቲቭ የሆኑ ሰዎችን አትመለከትም። እያንዳንዱ ጉዳይ ላይ ሐሳብ፣ አስተያየት፣ መግለጫዎችን የሚሰጡ የፖለቲካ ድርጅቶች ለኢትዮጵያን ጠበቃ የሚሆኑ በየሀገሩ አትመለከትም። እንዲህ አይነት ነገሮች አገዛዙን የልብ ሰጥቶት ዛሬ ለወገኖቻችን የሚደርስላቸው ጠፍተው ትመለከታለህ ማለት ነው። ይሄንን ነገር ዛሬም በህዝባዊ ጫና በየአካባቢው ያለው ዳያስፖራ በተለይ አደረጃጀቶችን እያጠናከረ ለወገኖቹ ድምጽ የሚሆንበትን በሀገሪቱ ውስጥም በውጭ ሀገር ያለውም ኢትዮጵያዊ እየተጠቃ ነውና ለወገኖቻችን ልንደርስላቸው ይገባል የሚለውን ነገር ለማስተጋባት ነው። እንደው አንሙት እዚህ ላይ የምትጨምረው ነገር ካለ ድል ሰጣለሁ ተወሰነ ደቂቃ። መልካም፣ እሱ ላይ በቂ ማብራሪያ ሰጠህ ይመስለኛል። አንተ እንደው አንድ ተጨማሪ ነገር 1-2 ደቂቃ ከሰጠኸኝ አክሽን አጌንስት ሃንገር የ2026 ዓለም አቀፍ የሂውማኒቴሪያን ኦቨርቪው ሪፖርት አውጥቷል። እዛ ላይ ኢትዮጵያን በተመለከተ በ2026 ያለውን የሂውማኒቴሪያን ኦቨርቪው አቅርቧልና ሰሞኑን እንደምታውቀው አብይ አህመድ በኢትዮጵያ ተረጆችን ቁጥር ከ27 ወደ 3 ሚሊዮን አውርጃለሁ ብሎ ሲናገር እናስታውሳለንና ይሄ ሪፖርት የሚያሳየው በኢትዮጵያ 16.4 ሚሊዮን ህዝብ እጅግ በጣም አስቸኳይ የሆነ የሰብአዊ ድጋፍ የሚያስፈልገው መሆኑን ነው የሚያሳየው። 16.4 ይሄንን ያለው አክሽን አጌንስት ሃንገር ነው። ዛሬ በተመሳሳይ ዩኤንኤፍፒ ያወጣው ሪፖርት በኢትዮጵያ ከ160 ሺህ በላይ ስደተኞች እጅግ በጣም አደገኛ ሁኔታ ውስጥ ነው የሚገኙት የሚል ሪፖርት አውጥቷል። የአሜሪካ መንግስት የእርዳታ ማቆም ጉዳይ በኢትዮጵያ የሰብአዊ ድጋፍን በከፍተኛ ሁኔታ አደጋ ውስጥ ሊከት ነው በሚል ያስቀመጡት ሪፖርት አለ። እንግዲህ እንደ ቀላል ዜና እንዳትመለከቱት 27 ሚሊዮን ተረጂ በነበረበት ወደ 3 ሚሊዮን አውርደናል የተባለው ዛሬ አክሽን አጌንስት ሃንገር በኢትዮጵያ በ2026 16.4 ሚሊዮን ኢትዮጵያውያን አስቸኳይ የሆነ የሰብአዊ ድጋፍ ያስፈልጋቸዋል ነው የሚለው። ከዚህ ውስጥ ደግሞ 4.2 ሚሊዮን ኢትዮጵያውያን የሀገር ውስጥ ኢንተርናሊ ዲስፕሌስድ የሆኑ ሰዎች ናቸው። የሀገር ውስጥ ተፈናቃይ ናቸው። በግጭት፣ በጦርነት፣ በበሽታ፣ በተለያየ ምክንያት ኢትዮጵያ
4.2 ሚሊዮን ህዝቧን በአገር ውስጥ አፈናቅላ በየድንኳኑ ጥላ የምትኖር አገር ነች አብይ አህመድ ኢትዮጵያ። 16.4 ሚሊዮን ህዝቧ። ይሄ የአክሽን አጌንስት ሃንገር መረጃ ነው። በነገራችን ላይ ብዙዎቹ ኢትዮጵያን የሰብአዊ ድጋፍና የረሃብ የተመለከቱ መረጃዎችን እንዳያገኙ የዳታ ድርቅ የመረጃ ድርቅ በመፈጠሩ ምክንያት ዝርዝር ማቅረብ አልተቻለም። አክሽን አጌንስት ሃንገር እንደሚለው ግን ከሞላ ጎደል እንግዲህ የመረጃ ጉዳይ ነው። የተወሰኑ ክልሎችን ነው የሚጠይቀው። አዲስ አበባ ውስጥ ሰብአዊ ድጋፍ እርዳታ የሚያስፈልገው የለም ወይ? ድሬዳዋ፣ ሐረሪ አልተካተቱ። ነገር ግን ኦሮሚያ ላይ ብቻ 5.2 ሚሊዮን ህዝብ አስቸኳይ ሰብአዊ ድጋፍ ያስፈልገዋል ይላል። አማራ ክልል ላይ 4.1 ሚሊዮን ህዝብ አስቸኳይ ሁማኒቴሪያን አሲስታንስ ይፈልጋል ነው የሚለው። ሶማሌ 2.9 ሚሊዮን፣ ትግራይ 1.5 ሚሊዮን፣ ደቡብ በሚል ያስቀመጠው አሁን 3 ሆኗል 1.2 ሚሊዮን። አማራ ስንታል ካንሙት 4.1 ሚሊዮን ነው የሚለው። ትልቁ ዲዛስተር ያለው አማራ ነው ማለት ነው። ኦሮሚያ ላይ 5.2 ነው የሚለው። ኦሮሚያ ላይ ያለ ተፈናቃይ እኮ ብዙ አይነት እኮ ነው። ምክንያቱም 4 ሚሊዮኑ የሀገር ውስጥ ተፈናቃይ ነው የሚለው። 4.2 ሚሊዮኑ የት ማን ያለው? የአሩሲ ጭፍጨፋ ተፈናቃይ፣ የወለጋ ተፈናቃይ፣ የተለያየ ምዕራብ ሸዋ ተፈናቃይ የት ነው ያለው? በብዙ ስቃይ ውስጥ ነው ያለው። ኦሮሚያ ውስጥ እዛ በየዞኖቹ ያለውን የምታውቀው ነው። አፋር ላይ 600 ሺህ ይላል። ኦልሞስት የክልሉን ግማሽ ህዝብ ማለት ነው ሰብአዊ እርዳታ ያስፈልገዋል ነው የሚለው። ቤንሻንጉል 500 ሺህ ህዝብ ነው የሚለው። ኦልሞስት የክልሉን ግማሽ ብለው። ጋምቤላ ላይ 200 ሺህ ይላል። ይሄም ግማሽ ማለት ነው። የጋምቤላ ህዝብ 400 ሺህ አይሞላም። በዚህ ልክ 16.4 ሚሊዮን ህዝብ አስቸኳይ የሰብአዊ ድጋፍ ያስፈልገዋል የሚል ሪፖርት በወጣበት ነው ብልጽግና ድጋፍ የሚፈልጉትን ከ27 ሚሊዮን ወደ 3 ሚሊዮን አውርጃለሁ። ይሄ ቀላል ዜና አይደለም። አድንቁልኝ፣ አጨብጭቡልኝ እያለ ያለው በዚህ ነው። እውነታው ዓለም የሚያውቀው እውነታ ግን በዚህ ልክ መሆኑን ነው። አስቸጋሪ የሚያደርገው ዓለም አቀፍ እርዳታ ቀንሷል። የፈንዲንግ ጋፕ ብሎ የሚያስቀምጠው አክሽን አጌንስት ሃንገር 91% ለነዚህ ሁሉ ድጋፍ ለማቅረብ 91% የፈንዲንግ ጋፕ አለ፣ ክፍተት አለ፣ ገንዘብ የለም። 91% ለዚህ ድጋፍ ሊውል የሚገባ ገንዘብ የለም። ይሄ እጅግ በጣም አደገኛ ነገር ነው። ስለዚህ የብልጽግናዋ ኢትዮጵያ ብዙ የሚባልላት ኢትዮጵያ በነገራችን ላይ የሚያስፈልግ 4.1 ቢሊዮን ዶላር ያስፈልጋል ነው የሚለው። ከ4.1 ቢሊዮን ዶላር ውስጥ የተገኘው 9% 380 ሚሊዮን ብቻ ነው። ይሄንን ገንዘብ ሊሰጡ የሚችሉ ተቋማት ዩኤስአይዲን ጨምሮ የኤንኤፍፒን ጨምሮ ሌሎች ዓለም አቀፍ ከረሃብ ጋር ከምግብ እርዳታ ጋር ከምግብ ዋስትና ጋር ከሰብአዊ ድጋፍ ጋር የሚሰሩ ተቋማት ስራቸውን ለማከናወን ድጋፍ ለማቅረብ ይሄ የአክሽን አጌንስት ሃንገር መረጃ ነው። በቂ ዳታ በኢትዮጵያ ማግኘት አልቻልንም። እርዳታ እየተስተጓጎለ ነው። እንቅስቃሴ ገደቦች አሉ። የፈንዲንግ ችግር አለ። በአጠቃላይ በግጭት ምክንያት በአጠቃላይ በማክሮ ኢኮኖሚ ቀውሶች ምክንያት ኢትዮጵያ ውስጥ ዳታዎችን መረጃዎችን ማግኘት አልቻልንም። ስለሆነም በቀጣይ የሰብአዊ ቀውሶች ተባብሰው ሊቀጥሉ ይችላሉ። ለምን ድጋፍ ለማድረግ የሚያስችል መረጃ አላገኘንም ተብሎ ዓለም አቀፍ የሃንገር ሪፖርት ሲወጣ 18 ሀገራት መረጃቸው ይፋ ሳይሆን ነው የቀረው። በዚህ ውስጥ ግን ኢትዮጵያ የተምሳሌት የሆነች ሀገር ይላል። ከእርዳታ ላይ ተረጆች ጉሮሮ ላይ ነጥቆ ሜዲን ኢትዮጵያ ያለ ዲስኩሩ አይለቅብኝ ብሎ እርዳታ ሰጣለሁ ይላል። 5000 ቶን ነው ስንት ሺህ ቶን ስንዴ ነው ለሱዳን መረዳለ ሲል ነበር። 16.4 ሚሊዮን በአክሽን አጌንስት ሃንገር ሪፖርት መሰረት እንኳን ይሄን ያክል ሚሊዮን ህዝብ እርዳታ ፈላጊ ሆኗል የሚለውን ለመጨመር ፈልጌ ነው። ወንድም አለው አመሰግናለሁ። አንሙት ተባረክ። መልካም ምሽት ይሆንልህ። አንድ ኮሜንት አይቼ ነበር። በሳውዲ ኢትዮጵያ ኤምባሲ የለም የሚል ኮሜንት ተመልክቻለሁ። I don't think so. የሳውዲ ኢትዮጵያ ኤምባሲ አለ። አቡበከር አልካርኪ ወይንም አልሳፈራት ዲፕሎማቲክ ኳርተር ሪያድ ላይ አለ። ከፈለክ ስልክ ቁጥሩን እና አድራሻውን ልሰጥ እችላለሁ። የኤምባሲውን ማለት ነው። ኤምባሲው የሚገኝበት አልሐምራ ዲስትሪክት የሚባልበት አካባቢ ላይ ነው። ስትሪት ቪላ ነምበር 18 ታገኘዋለህ።
ከፈለክ ስልክ ቁጥሩን እንዳልኩ ልሰጥ እችላለሁ። ጅዳ ነው የሚገኘው ኤምባሲ። ከዛ ውጪ ለነበረን ቆይታ ከልብ ነው የምናመሰግነው። የቢሲን ሰፖርት እያደረጋችሁ እስከ መጨረሻው ድረስ አብራችሁን ለነበራችሁ ትልቅ ክብር አለን። በሳተላይት ኢትዮጵያ ውስጥ እየደረስን ብዙዎች እየተመለከቱ ለብዙ ህዝብ መድረስ መቻላችን ትልቅ ኩራት ነው። በእውነት እሱን ነው እያገለገልን ያለ ነው። 3-4 ፕሮግራሞች አንዳንዴ ሳተላይት ላይ ብቻ በገባባቸው ፕሮግራሞች አሉ፣ ዩቲዩብ ላይ ሳልመጣ ማለት ነው። ከቻለን እንግዲህ ሁለቱንም ዩቲዩብ ላይ የማንመጣባቸው ፕሮግራሞች ይኖራሉ። በሳተላይት ላይ የሚደርሰውን የሳተላይቱን አድራሻ ሰጥናችሁ በቀጥታ ኦንላይን በኢንተርኔት መከታተል ትችላላችሁ። ከዛ ውጭ ግን አንዳንዶቹም ፕሮግራሞች ደግሞ ዩቲዩብ ላይ ምንጭናቸው ናቸው። ሌሎቹ በቀጥታ ወደ ሳተላይት ብቻ የሚተላለፉ ይሆናሉ ማለት ነው። ለነበረን ቆይታ ከልብ ነው ማመሰግነው። ይሄን ፕሮግራም ሰፖርት ስላደረጋችሁ እስከ ፍጻሜያችን ድረስ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የተወደዳችሁ ሀሳብ አስተያየቶቻችሁን፣ ድጋፎቻችሁን ግለጹ። ሲደመር 1723093725 ሁሉ ነገር ማለት ነው ይሄ ቁጥር። በዚህ ቁጥር በቀጥታ ድጋፍ ማድረግ ትችላላችሁ። በሌሎች ሀገራት ከአሜሪካ ውጭ ያላችሁ ሰዎች ሌሎች የድጋፍ አማራጮችን ከፈለጋችሁ አጌን በዚህ ስልክ ቁጥር ብትጽፉልን ምላሾቻችንን እንሰጣችኋለን። ለነበረን ቆይታ ከልብ ነው የምናመሰግነው። ባለፈው ስልክ ደውላችሁ ከኢትዮጵያ እንዴት ነው ማገዝ የምንፈልገው ያላችሁ ሰዎች ነበራችሁ እና እስኪ ካላችሁ ኮሚኒኬት አድርጉንና አማራጮችን እናነሳላችኋለን ለማለት ነው። በድጋሚ ለነበረን ቆይታ አመሰግናለሁ። ቴክኒሻኖቻችንን በረከትን፣ አነሙትንም ሌሎችም ከጀርባ ያላችሁ ከፊት ያላችሁ ሁሉ እግዚአብሔር ይስጥልን። የቢሲን ስለምታገዙ ስለምታዳምጡ ለጊዜያችሁ፣ ለገንዘባችሁ፣ ለድጋፋችሁ ሁሉ ከፍ ያለ አክብሮት አለን። ዲያስፖራዎች በተለይ በቅርብ እየተደረጉ ያሉ እንቅስቃሴዎቻችሁን አጠናክራችሁ ቀጥሉ። በጣም ደስተኞች ነን በምታደርጉት ነገር። በሀገሪቱ ውስጥም በውጭም ያለው እንቅስቃሴ ተጠናክሮ መቀጠል መቻል አለበት የሚለው ላይ የጋራ መግባባት ማድረግ ያስፈልጋል ለማለት ነው። መልካም ጊዜ ሆነላችሁ።